አዲስ አበባ የአማራውም ነች፣ የኦሮሞውም ነች፣ የጉራጌውም ነች፣ የትግሬውም ነች፣ የሁሉም ብሔር ብሔረሰቦች ነች። በብር ገዝታችሁ ምናምን ስትል ነበር። ይሄ በጣም 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 አደገኛ የሆነ ፋኖን ራሱ ለብር እንደሚታገል ኢማጂን፣ ለብር እንደሚታገል አድርጋ ነው ስስል የነበረው ማለት ነው። እንደ ቁጥር ደግሞ እኛ 60% ነን። 60% አዲስ አበባ ውስጥ እስከሆነ ድረስ ደግሞ አዲስ አበባ ከተደራጀ ከአማራ ውጭ ወጥቶ ከተደራጀ እንደ አዲስ አበባ አማራ አዲስ አበባ ይሆን አይደል? እንደ አዲስ አበባ አማራ ሆኖ ክልልነት ሊጠይቅ ይችላል። አዲስ አበባ ውስጥ መጣ አዲስ አበባ ውስጥ አይደለም ጎንደርና ጎጃም አማራ በአማራነት እየታገለ እንደሆነ እየታገለ እንደሆነ ያውቃል። ነገር ግን አንተ የምትለውን ምናልባት ጥድረስ የወጣ ፋሽስታዊ ብሔርተኝነት እንደተጀመረውላ የማይቀበል አደጋ መጥቶብኛል ብሎ ነፍጥ ያነሳ አስማረ ዳኜ ልስንትሜ እኔ የዚህ ድርጅት የዚህ አደረጃጀት የአማራ ሚዲያ ካውንስል የህዝብ ግንኙነት ነኝ። የባልደራስ አይደለውም፣ የፋኖ አይደለውም፣ የሌሎች አይደለውም። የምነግርሽ ነገር እኛ አዲስ አበባ የኢትዮጵያ ዋና ከተማ ነች፣ የብሔር ነች ብለን አናምንም። እኛ አዲስ አበባ የአማራውም ነች፣ የኦሮሞውም ነች፣ የጉራጌውም ነች፣ የትግሬውም ነች፣ የሁሉም ብሔር ብሔረሰቦች ነች። አመሰራረቷም ታምቁ አዳነች አበቤም እኮ እንደዛ ትላለች። አዲስ ልዩነታችሁ ከነሱ ጋር ምንድን ነው? አዳነች አበቤ አትልም ባይዘው አዳነች አበቤ እኮ በግልጽ ነው። አሁንማ ስልጣኑን ስለያዘች እኮ ነው እንደዛ የምትልሽ እንጂ ከዚህ በፊት እኮ ግልጽ በአደባባይ ወጣ ይሄ ከተማ እኮ የማን እንደሆነ ይታወቃል ብላለች። በአዲስ አበባ ምክር ቤት ቁጭ ብላና ድርጅቷም ደግሞ አዲስ አበባ የኦሮሞ ነው ብሎ መግለጫ ያወጣ ድርጅት ነው ያላት ኦፒዲዮ። አሁን የዛሬ 6 ዓመት ምናምን እና እነሱ አዲስ አበባ የኦሮሞ ነች ብለው የሚያምኑት ያንንም እየሰሩበት ይሄ ትክክል አይደለም። አንዱ ምን ታገለው መቆም አለበት። አዲስ አበባ የሁሉም ብሔር ብሔረሰብ ሆኖ መቀጠል አለበት። ገብቶሻል? የኛ ትግል ይሄ ነው። አስማረ ዳኜ እና አማራ ነው ብለን ማመን የለብንም። ኦፍ ኮርስ አማራ በታሪካዊ ነገሩን ካነሳ ነው ልክ ነሽ። የአፄ ዳዊት ከተማ በረራ ተብሎ መሄድ ይቻላል። ግን በታሪክ ሳይሆን ሪሊስቲክ የሆነ ነገሩን ስናይ አዲስ አበባ ላለፉት 140 ዓመታት ብሔር ብሔረሰቦች አጥንትና ደማቸውን፣ ንብረታቸውን፣ ጉልበታቸውን አፍሰው የሰሯት ኢትዮጵያዊ አድርገው ያቆየዋት የኢትዮጵያ ማገር ሆና የቆየች ሜልቲንግ ፓት የብሔሮች ጥርቅም የብሔሮች አንድነት ስብጥር የሚታይባት የኢትዮጵያ መከታችን ነች አዲስ አበባ። ይሄንን ነው ይዘን ማስቀጠል ያለብን እንጂ የብሔር ካደረግናት ከኛ የሚለውም እኮ ይሄው አዲስ አበባ ይሄው ዙሪያውን እኔ ነኝ ያለሁት እንደዚህ ነው ገበሬው ነው ብሎ እኮ ከነስሟ ጨምር እኮ ያመጣልሻል። ይሄ አይጠቅምም። የሚጠቅመው እኩልነት፣ እኛ በእኩልነት ነው የምናምነው። ስለዚህ እኛን ነገር እንድትቀበዩ ነው። ስለዚህ ኪዱ ተናዳ ሄዳለች። ግልጽ አልሆነልኝም። አሁን እኔ ኔቨር እንዲሁም በውስጥ መጠየቅ ይፈልጋለሁ ሌሎቻችሁንም። አዲስ አበባ ከተማነቷ ወይም ደግሞ ርስትነቷ ከተማነቷን ተው፣ በከተማ ውስጥ ብዙ ብሔር ስለሚኖር የሸዋ መናገሻ የሸዋ ርስት ናት እኮ ሸዋ ጠቅላይ ግዛት ወይም ቅድም እንደው ዶክተር ሰናይት መጨረሻ እየተናገረችውን ሐሳብ ወድጄዋለሁ። ስለዚህ እናንተ የምታምኑት የብሔር ብሔረሰቦች ናት እንጂ ርስትነቱ የአማራ አይደለም ብላችሁ ነው የምታምኑት? ግልጽ አድርግልኝ። እኔም ማምነው እኛ የምናምነው እየነገርኩሽ ነው። አዲስ አበባ የሁሉም ነች ማለት እኮ የአማራውም ነች ማለት ነው። ለምንድን ነው የአማራ አይደለም የሚባለው? አሁን ለምሳሌ አዲስ አበባ የሁሉም ነው የኢትዮጵያ ዋና ከተማ ነው ካለ እዛ ውስጥ የሚኖረው 40 ይሁን 50 ይሁን 60 ይሁን ፐርሰንት አንቺ እንዳልሽው 80% አማራው ባለቤት ነው እያለን እኮ ሌላውም ደግሞ ልክ ሁሉም እኩል ባለቤት ነው እያለን። ስለዚህ የአማራ አይደለም ለምን ትያለሽ አንቺ? አማራ አይደለም ያልኩ። አሁን ጎንደር ከተማ የጎንደር እስከሆነ ድረስ መቀሌም እንደዛው የትግራይ እስከሆነ ድረስ አዲስ አበባ ደግሞ የሸዋ ዋና ከተማ ናት፣ መናገሻ ናት። ሌላውን አሁን ደብረ ማርቆስ የጎጃም ጎንደር የሚኖርበት 1% 2% ትግሬ ምናምን ሌላ ቅልቅል የሚኖርበት ይሄ ደግሞ አዲስ አበባ ደግሞ ተዋልደው ተቀላቅለው የሚኖሩበት ሁሉም ብሔረሰብ ደሙን አጥንቱን ጉልበቱን አፍሶ የገነባው ከተማ ነው። አይገናኝም። መቀሌ ብትሄጂ ሞር ትግሬዎች በብዛት የሰሩት እርሻውም መሬቱም የነሱ የሆነበት ምናምን ነው። አማራ ወልቃይት ስትሄጂ እንደዛ ነው። ባሌ ስትሄጂ ኦሮሞዎች በብዛት የሚኖሩበት የኖሩበት ምናምን ነው። አዲስ አበባ እንደዛ አይደለም። አዲስ አበባ ሁሉም እኩል አስተዋጽኦ ያደረገበት ከተማ ነው። ይሄንን መቀበል ግዴታ ነው።
እኔ የማምነው እንደዛ ነው። እና በታሪክ ከሄድሽ ልክ ነሽ፣ በታሪክ መከራከር ይቻላል። የኦሮሞ ብሔርተኛ አዲስ አበባ የኔ ነው ሲል አይ ይሄው ዋናው ታሪኩ ነው ብሎ ማውጣት ይቻላል፣ እውነትም ስላለው እሱ ላይ መከራከር ይችላል። ግን እኛ አሁን የታሪክ አርጊመንት ሳይሆን ሪሊስቲክ የሆነውን ነገር ስናይ አዲስ አበባ ሁሉም ኢትዮጵያዊ እኩል ዋጋ የከፈለበት እኩል የሰራው መዲና ነው ብዬ ነው የማስበው። በዛ መንገድ ነው መሄድ ያለበት። እንትኔ ሊቆራረጥ እየሞከረ ነው። አዲስ የመጨረሻ አንተ አንድ ጊዜ ታፕታፕ አድርጉ። ሊቆራረጥ እያለ ነው። ፕሮግራማችንን ብንጨርስም እኔ ደስ ይለኛል። ብዙ ቆይቻለሁ፣ ረጅም ሰዓት ነው። ዛሬ የሚዲያ ካውንስሉን መቋቋም አስመልክቶ ከ18 ከ19 ሰዓት በላይ ይኸው ሚዲያ ላይ ነው የቆየሁት። ኢንተርቪዎች ስሰጥ እዚህ በራሴ ሚዲያ በቴዲ አዋሳ ቤት በነመሳይ መኮንን ቤት በተለያዩ ሚዲያዎች ላይ ኢንተርቪው ሳደርግ ነው የቆየሁት። ድምፅም የተዘጋ ነው። እንለያይ ነው ምለው እናሳጥረው ነው እህቴ። እና የምጠይቅን ጥያቄ ያሳጥሪውና እሱ ልመልስና ወደ ሌሎቹ ልሂድ፣ ሰዓትም እየወሰድኩ ስለሆነ። ኦኬ አሁን አንተ እንዳንድ አባል እንደዛ እንደ ድርጅቱ ወይም እንደ ሚዲያችሁ አባልነት በሚዲያችሁ ውስጥ ያካተታችሁት አዲስ አበባ የእርስትነቱ የአማራ ወይም ደግሞ የሸዋ ጠቅላይ ግዛት የሸዋ ርስት አይደለችም፣ የብሔር ብሔረሰቦች ናት፣ የመለው ኢትዮጵያዊ ናት ብላችሁ ነው የምታምኑት? ይቺን ብቻ መልስልኝ። ብሔር ብሔረሰብ ይሆናል። አዲስ አቆይ አንድ ጊዜ ረጅም ሰዓት ተቀምጬ ነው ክሊር ላውራ አይደለም ለሱ እንትን ልለው። አዲስ አትመልሰው ይሄን ነገር። አንዳንዴ ቬግ የሆነ ነገር የምትጠይቀው ዴሊብሬትሊ ነው እኮ አንዴ ቆይ አንዴ እኔ ላውራ አይደለም አንዴ አዲስ አንደኛ ነገር ኤግዞስት አድርጋል። በቃ ደክማል አይደል? ሁለተኛ ነገር የረጅም ጥናት ምርምር ተደርጎበት እንደ ማኒፌስቶ የሚነገርን ነገር እዚህ ባጭር መልስ መመለስ ብዙ ሰዎች ሚስሊድ ማድረግ ነው አይ ቲንክ። ስለዚህ አቁመውና የራሱ አቋም ይኖረዋል። ነገ ከነገ ወዲያ በሂደት የሚታወቅ ነገር ነው የሚሆነው። አስማረ ክፋትም አይደለም ኖርማል ጄኒዩንሊ በቅንነት ከሆነ የጠየቅሽው እዚህ አልመልሰውም ይሄ በሂደት የሚመለስ ነው ሲልሽ ልትቀበዩ ይገባል። አይ የሆነ ካለው ግን አሁኑኑ አንቀሽ አሁኑኑ ካልመለስክልኝ የሚባል ከሆነ ይሄ የሆነ ባድ ኢንቴንት አለው ማለት። ስለዚህ አዲስ እንደውም በዘጋው ነው የሚሻለው። እኔ ራሴ ልወጣ ነው። ኖርማሊ እንደዚህ አይነት ጥያቄ ባትመልስ ጥሩ ነው። ቆይ ይሳቅ ቆይ አንድ ጊዜ ቆይ። እኔ ምንድነው ኦኬ እኔ መልሱን ሰጥቼሻለሁ። የኔን እምነት ነግሬሻለሁ። መደብቀው ባይዘው እኔ እንደዚህ እኔ መደባበቅም አያስፈልገኝም። ኦነስትሊ ማምንበትን ነገርኩሽ። አዲስ አበባ የሁላችንም እጣ ፈንታ ነው ብዬ ነው ማምነው። የአማራውም ጭምር አማራው እዛ ያለው ማጆሪቲ ጭምር ነው አማራ እዛ። እኔ እኮ አዲስ አበባ ብዬ ስከራከር እዛ ሰፊ አማራ ህዝብ ጭምር ለሱ መብት ነው የምከራከረው። ግዴታ የአማራ ብቻ ነው ሌሎቹ አይመለከታቸውም በል ነው ያንቺ አስተሳሰብ። እሱን አይደለም እኔ ትክክል ነው አይመለከታቸውም ሳይሆን በፍትሃዊነት በአንድነት ይኖሩበታል ብሔር ብሔረሰቦች። እርስትነቱ ግን በባለቤት ነው አስማረዳኝ ልሽ ኢትዮጵያ የሁላችንም ነች። እኔ አሁን እኮ እንደ ኢትዮጵያ አይደለም የምናወራው እኮ እኔ እልሽ በቃ እኔ እዚህ ጋር በቃ ተዘግቻለሁ። ወደ ሌሎች ሰዎች እንሂድ ቢኮዝ መላልሼ ድጋሚ ነው እዛ ውስጥ የምትከችኝና አይ አንሰር ዩ ኩዌስችን ሆነስትሊ ምንም ተመልሰን እዛ ውስጥ መግባት አይጠበቅብንም። ኢትዮጵያ የሁላችንም ነች። አዲስ አበባም ደግሞ የኛ የኢትዮጵያኖች ዋና ከተማ ነች። እዛ ውስጥ ሁላችንም እኩል የምንኖርበት፣ እኩል የምናድግበት፣ እኩል የምንጠቀምበት መሆን አለበት። አሁን እየሆነ አይደለም። አሁን አዲስ አበባ እየተነጠቀ የአንድ ብሔር ማንነት እንዲይዝ እየተደረገ ነው። ዋናው ዓላማኝ የተቋቋመው እሱ መቆም አለበት ብለን እያለን ሳለ መተሽ የአማራ ነች የኦሮሞ መጀመሪያ ዝንጀሮ መጀመሪያ መቀመጫ ናለች። አንቺ እኮ ስለ አዲስ አበባ ነው የምታወሪው። የአማራ ብሔርተኛ መጀመሪያ ነገ ከነገ ወዲያ ባህር ዳር ያንተ ለመሆኑ ምንም በዚሁ ከቀጠልክ ጠንክረ ካልተዋጋ ጎንደርና ባህር ዳር ያንተ ወሎ ያንተ ለመሆኑ ማረጋገጫ የለም። የአዲስ አበባ ሕዝብ መብቱን ይታገል። እናንተ እዛ ላይ ጠንክሩ። አዲስ አሁንም ወንድማችን ያው እንዳትመልስልኝ ነው እሱ የልጁ ነው እንትን ያለ ኤኒዌይ እኛ ገብተን ዝም ብለን ቢሆን መጠየቃችን አይቀርም። ይሄ ከሆነ እኮ ይኸውልህ የኛ አሁን ለምሳሌ ሸዋ ጠቅላይ ግዛት የሚባለው ናዝሬትን አዲስ አበባን ያቀፈ ነው። ስለዚህ ለግማሽ ሸዋዬ ነው የሚታገለው ማለት ነው የሸዋ ወጣት ወይም የአማራ ወጣት። ለምንድን ነው ለግማሽ ሸዋዬ የሚታገለው? እኔ አንቺ አሁን ሙሉ ሸዋ አይሆንም። አዲስ አበባን ካላቀፈ እኮ ሙሉ ሸዋ አይሆንም። ካርታው ላይ ራሱ ካርታው ላይ ሄደህ ብታየው ሰርች አድርገህ እኮ አለ እኮ ሸዋ ጠቅላይ ግዛት የሚለው እኮ በረራ የሚለው እኮ ታቅፎ ነው ያለው በካርታው ውስጥ። ኦኬ እናንተ የእናንተ እምነት ነው አይደለ? ቆይ አሁን አስማረዳኝ እንዳሁን እኮ እናንተ እኮ ነው የጠየቅኩት እንዳዲሳችሁ እንትን እንዳዲሳችሁ ምንድን ነው አስማረዳኝ አንቺ የምትታገዩ ለሱ ነው አይደለ? ኦፕን ዩ ማይክ
አንቺ የምታገው አንቺ የምታምኝበት ሸዋ ያለ አማራ ፋኖ የሚታገለው ለዛ ነው አይደል? አንቺ የምታምኝ ይኸውልህ አዲስ ታይም እኔ እኮ በቀጥታ ጥያቄ እየጠየቅኩ ነው። አዎ ለምሳሌ ይኸውልህ አሁን ሰሜን ሸዋ የሚለውን እኔ አሁን አንቀበልም ለመሰለህ አዲስ ታይም አከብርሻለሁ፣ ግን አሁን ሰዓቴ እኔ ጊዜም የለኝም። ይቅርታ አድርጊልኝ። አም ሶሪ። እኔ አንቺ ለዛ ታገይ አትታገያል። አንቺ ሙሉ ሸዋን ለማስመለስ ታገይ። እኔ ደግሞ አዲስ አበባ የኢትዮጵያ እንድትሆን እታገላለሁ። የሁሉም የአዲስ አበባ ህዝብ እንድትሆን እኩልነት እንዲኖርባት የዋና ከተማችን ሆና እንድትቀጥል እታገላለሁ። መብቴ ነው እኔ የምታገልበት። አንቺ ደግሞ አይ በቃ አማራ ነው መሆን ያለበት ካርታ ይዣለሁ ብለሽ ታገይ። ኦነጉ ደግሞ እኔ የኔ ነው ብሎ ካርታ ይዞ ይታገል። እናንተ ታገሉ፣ መብታችሁ ነው። እስከዛሬም ስትታገሉ ኖራችኋል። እኔ ደግሞ የሚያዋጣው ምንድነው? አዲስ አበባ የሁላችንም ነው ባይ ነው። አንድ ሁለት ደቂቃ ኦኬ። ከኪዱ ቆጥሮ ከዛ እንትን ቆይ በቦታ እንሂድ። ዳስጣል አይደለችም ነው አጼ ሆነ እኮ ከአንቺ ቀጥሎ ነው ያልኩት። ኪዱ ሂጂ። ኦኬ እሺ፣ አመሰግናለሁ ሀብትሽ። ሁላችሁንም ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት አረፈዳችሁ? እኔ ጋር እግዚአብሔር ይመስገን። በነገራችን ላይ እንኳን ደስ አላችሁ። የአዲስ አበባ የሚዲያ ካውንስል ምስረታን አስመልክቶ የተገፋን በተለይ ስፔሻሊ በጎጥ ብሔርተኛ የአማራ ብሔርተኛ አለ ብዬ አላምንም፣ አምኜም አላቅም። ለምን ውጤቱ ያው እንደሚታወቀው በጎጥ ነው። የጎጥ አልፎ ተርፎ ታች መንደር ከጎጥም አልፎ መንደር ውስጥ ነው ያስገቡትና ቅድም እንደውም አንድ ሲባል አይስር ስለሚያስቀኝ ነውና ዩሪ ሲናገር እስከዛሬ ሲል የነበረው የአማራ ብሔርተኝነት ምንም አይነት ምድራዊ ኃይል ሊነቀንቀው የማይችል በአለት ላይ የተመሰረተ ብሔርተኝነት እዛ ደረጃ ላይ አድርሰነዋል ሲል ነበር እስከዛሬ ማለት ነው። ኢማጂን አሁን ደግሞ ቅድም ሲናገር ገና ዳዲህ እያለ ጩጬ ሲል አይስ ለዚህ እኮ ነው እኔ በቃ በአንድ በኩል ቢያሳዝነኝም በአንድ በኩል በጣም ነው የሚያስቀኝ። በቃ እና ምንድነው የአዲስ አበባ ልጆችን አሁን የአዲስ አበባ ሚዲያ ካውንስል ብለው ሲመጡ የብአዴን ልጆች ስፔሻሊስት ከዛሬ ስትገፉ የነበራችሁ ራሳችሁን ልክ እንደ አማራ ተወካይ አድርጋችሁ ማንነታችሁ አይታወቅም፣ መጤ ናችሁ፣ ድብልቅ ናችሁ፣ ዲቃላ ናችሁ፣ የኮንዶም ትራፊ ናችሁ ስትሉን የነበራችሁ ውጡ ከትግላችን እናንተ አታስፈልጉም ስትሉ በተለይ ከክልል ውጭ አዲስ አበባና አማራ ብቻ ሳይሆን ከክልል ውጭ ያለውን ዋናው የህልውና ትግሉ መነሻ የሆነው ከክልል ውጭ ያለው አማራ በመጨፍጨፉ ነበር። እኔም ማምነው እንደዛ ነው። ግን ያንን ቀልብ ሰው ግን ጎጃም፣ ጎንደር፣ ወሎ፣ ሸዋ ወደሚል እንደዛም ብቻ አይደለም እንደ ጎጃምም እንደ ወሎም እንደ ሸዋም ብቻ ሳይሆን ከዛም ወርዶ ምዕራብና ሰሜን ምስራቅና ደቡብ የሚል በጣም የቆሸሸ የአማራን የህልውና ትግል ስንት ዋጋ የተከፈለበትን በዚህ ደረጃ ያደረሱት ወደኋላ እንደ ገመል ሽንት እንዲጎተት ያደረጉት እነዚህ ሰዎች ናቸው። ኢማጂን እኔ በጣም ነው የሚገርመኝ። አሁን እኛ ከሚመስሉን ጋር እስከዛሬ እናንተ ኢትዮጵያኒስት ናችሁ፣ እናንተ ዲቃላ ናችሁ፣ እናንተ የኮንዶም ትራፊ ናችሁ፣ እናንተ አታስፈልጉም ዲቃሎች ስትሉን የነበራችሁ ሰዎች አሁን እኛ ተሰባስበን ከሚመስሉን ሰዎች ጋር የሚገለንን ስርዓት ስንታገል ምንድነው ለእናንተ ሊቆረቁራችሁ የሚችለው ማለት ነው? እንደውም እኮ እሳይልል እኮ ማለት ያለባችሁ እናንተ ነበራችሁ። ለምን እንድንወጣ ስለምትፈልጉ ማለት ነው። ከእናንተ ጎጠኝነት እንትን ውስጥ ጀመር። በጣም 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 በእውነት ለመናገር አሁን ቅድም ሳናይት ስትናገር ምን አለች? ትላንትና በዩኒቨርሲቲም ደረጃ እስር ቤቱ አንድ ብሔር ይሸታል ምናምን ሲባል አብረናቸው ቆመን ነበር፣ ዛሬ ገፉናለች። ከዛ በላይ ግን የአማራ ብሔርተኛ ነኝ ብለው ሳይሆኑ ምንም የጎጥና የሰፈር ውስጥ ገብተው ውጡ ሲሉ የነበሩት አማሮችን ሲከፋፍሉ የነበሩት እነዚህ ሰዎች ናቸው። አሁንም ቢሆን በተጨባጭ መዓዛ መሐመድ፣ ሳናይ ደረጀ እና የመሳሰሉና ሳየ ደርቤ እና አዲሱ ደርቤ የመሳሰሉ ሰዎች አሁን እኔ በጣም ነው የሚያሳዝነኝ እውነት ለመናገር
ሁሉ ነገራችሁን እኮ አውቀናል እኮ ኦልሬዲ። በቃ ምን ይሄ የመጣንበት የ3 ዓመት እኮ የህልውና ትግል እኮ ማን ምን እንደሆነና ምን ዓላማ እንዳለው እኮ ያየነው ጉዳይ ነው። ከናንተ በላይ ለአማራ ህዝብ የህልውና አደጋ የሆነበት የለም። በቃ እውነት ለመናገር ማለት ነው ከናንተ በላይ ሌላው ከናንተ በታች ነው። ይሄ አብይ አህመድ ምናምን ከናንተ በታች ናቸው። እናንተ ግን የአማራን የህልውና ትግል ግን ቀብራችሁ ስንት ዋጋ የተከፈለበትን ከፋፍላችሁ እና ደግሞ ሳናይት ብትወጣም ያነሳችሁ ሐሳብ አንድ ልናገር በብር ገዝታችሁ ምናምን ስትል ነበር። ይሄ በጣም 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 አደገኛ የሆነ ፋኖን ራሱ ለብር እንደሚታገል ኢማጂን ለብር እንደሚታገል አድርጋ ነው ስስል የነበረው ማለት ነው። እኔ ያው ጣልቃ ገብቼ እንትን አይደለም ብዬ ነው ሀብትሽ አከብራለሁ ሰው እኔ ስናገር ማንም ሰው በእኔ ንግግር ውስጥ ጣልቃ እንዲገባ እንደማልፈልገው ሁሉ በሰውም ንግግር ውስጥ አልገባም። ረጅም ሰዓት ስለወሰደች ነው አንዳንድ ጊዜም ሰዓት ገደብ ሊኖረው ይገባል ብዬ ስናገር የነበረው ማለት ነው። እና ልክ በገንዘብ ስትል አሁን እንግዲህ የህልውና ትግሉን አምነውበት አይደለም የሚወጡት እያለችን ነው እኮ ሲተነተን እኮች ሴትዮ ለገንዘብ ብለው ነው የወጡትና ገንዘብ ሲሰጣቸው የሚወጡ ናቸው እኮ እያለችን እኮ ነው። እንደዛ እንኳን ሳይሆን ማለት ነው በሷ ናሬት እና ምን አይነት ሰዎች እንደሆኑ ኦልሬዲ የሚታወቁ ሰዎች ናቸው። ማለት ከዚህ በኋላ ምንም ነገር ቢሉ አዲስ ነገር የላቸውም። እና ስለዚህ የአዲስ አበባ ልጆች ተገፍተናል። በጣም ነው የተገፋነው እውነት ለመናገር። አሁን ተሰባስበን ደግሞ መታገል ግዴታችን ነው። የማንንም ፍቃድ አንፈልግም። ማንም ፍቃድ እንዲሰጠንም አንጠይቅም፣ አንፈልግም። ኦልሬዲ ሊሰጠንም አይችልም ማለት ነው። ስለዚህ እናንተ በሚመስላችሁ ታገሉ፣ በጎጣችሁም በምናችሁም ታገሉ፣ በቃ በምታምኑበት ማለት ነው። እኛ ደግሞ ከሚመስሉን ጋር ተሰባስበን መታገል ግዴታችን ነው። የእናንተን ፍቃድ አንፈልግም። ፍቃድም እንድትሰጡንም ፈጽሞ አንፈቅድላችሁም ማለት ነው። እና ስለዚህ የብአዴን ልጆች ስትገፉን የነበራችሁ ትላንትና ዛሬ በምንም አይነት ሞራል እኛን የመተቸትም ሆነ የመናገር ሞራል የላችሁም። እንዲያውም እንዳልኩት ቅድም እልሌ ማለት ነው የሚገባችሁ ማለት ነው። ስለዚህ እንደዛ ኢትዮጵያኒስት እንደ ወንጀል ተቆጥሩ ማለት ነው። ኢማጂን በጉጥ ውስጥ ገብታችሁ እንደ አማራ እንኳን ብትሰባሰቡ ደስ ይለኝ ነበር ቱ ቢ ኦነስት። ግን እንደ ጎጥ ገብታችሁ እንኳን ኢትዮጵያኒስቶች ዲቃሎች ማንነታችሁ እናንተ እንደዛ ሀብትሽ ሌላው ይቅር አንተ እንኳን ስንት ነገር የደረሰብክ ስንት ነገር ማለት ነው ታውቃለህ። አንተ እንኳን ማለት ነው ኢማጂን ከሁለት ብሔር የተወለደማ ጭራሽ ሲኦል ነው በእነዚህ ሰዎች ማለት ነው። እና አዲስ አበባ የማን ነው? ወልቃይት የማን ነው? ራያ የማን ነው ለምትል የኢትዮጵያ ነው። አለቀ። ይሄንማ ስጋና አጥንቴን ነው የበሉት። ያው አልጠቀማቸውም። ያ የኢትዮጵያ ነው፣ ሁሉም የኢትዮጵያ ነው። አለቀ። እኔ በዛ ነው ማምነው። እኔ ራሴን ትልበል በቃ። እና በዛ ነው ማምነው። አዲስ አበባ የነከሌ ነው፣ ወልቃይት ደግሞ የከሌ ልል አልችልም። ሁሉም የኢትዮጵያም በኢትዮጵያ ውስጥ ደግሞ አማራም አለ የሱም ጭምር ነው። ስለዚህ በዛ ነው ማምነው። እኔ በማምንበት ደግሞ የመታገል መብቴን ማንም ፍቃድ እንዲሰጠኝም አልፈልግም፣ ማንንም አልጠይቅም። አይተናል። በተለይ የአማራን የህልውና ትግል ወዴት እንደወሰዳችሁት አይተናል። ከዚህ በኋላ ማንም የሚሰማ ሰው አይኖርም። የኔ በኩል ያሰማችሁም ባይዘው በአማራ ብሔርተኝነት ስትሰክሱ የነበራችሁ የነገዳችሁበት የከበራችሁበት ሚሊዮኖች ናችሁ እናውቃለን። ግን አሁን እሱ ሁሉ ነገር ተገላልጦ ውሃ የበላው ነገር ስለሆነ ከዚህ በኋላ በእንደዚህ አይነት ምንም ያዋጣ ነገር አይደለም። የፋኖ ትግል ሳይሆን ራሱ የአማራ አጠቃላይ ባይዘው የአማራ ህልውና ትግል ሲጀመር መጀመሪያ የዛሬ 3 ዓመት ብሎ ሲጀመር የነበረበትን እና አሁን ያለበትን ደረጃ ብንመለከት ምንም ትንተና አያስፈልግም። እንዴት ነበር አንድነቱን አስጠብቆ ወደፊት ሲገፋ የነበረ ትግል በዓለም አቀፍ ያለውን ማህበረሰብም ተቋምም ትኩረት የሳበ ትግል ወደዛ ወስዳችሁ አሁን ጎጥና ሰፈር ደቡብ እንትን ሰሜን እንትን ምናምን በጣም ያስጠላ እውነት ለመናገር እና ስለዚህ ያ የራሳችሁ ጉዳይ ነው። በቃ ራሳችሁ በምታውኑበት ታገሉኝ ያውናል ብዬ ታገልን ነው። ሀብትሽ አመሰግናለሁ። እሺ ከዚህ በላይ ብዙ ጊዜ ምፍጭ አልፈልግም። ወደፊት እሺ ቴንኪዩ ደስ ብሎኛል። ቴንኪዩ ኪዱዬ እኔ ነኝ አይደል? ኦኬ ቴንኪዩ ኤኒዌይስ ምንድነው አንድ ነገር ኪዱ ወኛ ዋት ኤንድ ኦፍ ዘ ዴይ ለአማራውም ጭምር ነው የምንታገለው። ሰፊ ነው አማራ ህዝብ በአዲስ አበባም በተለያየ ቦታ ላይ። ስለዚህ አማራን ኤክስክሉድ ያደረገ ትግል ሳይሆን አማራውንም የሚመለከት ግን
አግላይና በቃ የኦሮሞና የትግሬ ብሔርተኛ የሚመስል ሁሉም የኔ ነው የሚል ያየው ሁሉ የኔ ነው የሚል ደግሞ ምን አይነት ትግል እንደሆነ አላውቅም። የሚጠቅም አይደለም። ለኦሮሞ ሲያደርገው ከተቃወም ነው የኦሮሞ ብሔርተኛ ማለት ነው፣ ህዝቡን አይደለም። የትግሬ ብሔርተኛ ሲያደርገው ከተቃወም ነው። አማራ ሆነን ደግሞ ይህንን ተመሳሳይ ሀሳብ ከደገፍ ነው እኛ ባለጊዜ መሆን ነው የምንፈልገው እንጂ ግፍን ሳይሆን የምንቃወመው ማን ግፍ ይሰራል ብለን ነው እየተቃወመን ያለ ነው። ስለዚህ ጊዜ ስናገኝ ግፈኞች ነው የምንሆነው። ይሄን ለመሆን የሚያኮበኩበው አሉ። እኛ እዚህ ውስጥ የለንበት። የተረኝነት ግፍን የመስራት ተረኝነት ዞሮ ዞሮ ቪሸስ ሰርክል ነው። በተራ በተራ መጨራረስ ነው፣ ሌላ ነገር የለም። እኔ በዛ ነው ማምነው። አፄ ዊድ ኦኬ ቴንክ ዩ ኤኒዌይስ እኔ ምንድን ነው ይኸውልህ እኔ አዲስ ታይምስ እኔ አሁን ለምሳሌ ችግር የማይኖርብኝ ምንድን ነው ሚክስ አይደንቲቲ አሁን ለምሳሌ ይሄንን አሁን ያመጣችሁትን የአዲስ አበባ ማንነት የሆነ ድምፅ አለ አይ ቲንክ ቴምር ጋር ነው መሰለኝ የኔ ላርግ ሚት ላርግ ኖ አይ ቲንክ የቴምር ነው መሰለኝ ሚት አለን ኤኒዌይስ ምንድን ነው እኔ አሁን ሰፖርት ማድረግ የነበረው እንደ ማንነት ይዛችሁት ብትመጡ እንደ ማንነት ማለት ልክ አዲስ አበባ ማንነት ያው ለምሳሌ ሚክስ አይደንቲቲ አይ ኖ ይሄ አሁን ለምሳሌ እኔ ግልጽ መነጋገር አለብን ከሁለት ማንነት የተወለደን ብሔርተኛ ልታደርጉ አትችልም ስለዚህ ሳምሃው ከሁለት የተዋለዱትን ሰዎች እዚህ ሙቭመንት ውስጥ እናንተ ሙቭመንት ውስጥ አሁን ለምሳሌ ከታችሁ ብታመጧቸው ኖሮ ዳስለኛ ፐርፌክት አያ አሁን ለምሳሌ አትሊስት እንነጋገራለን የሆነ የምንግባባበት ነገር ግን እናንተ ምንድነው ግን ልትጫወት የፈለጋችሁ ያደረግነው እኮ አፄው እኛ አዳምጠኝ ከሁለት የተወለደ ብቻ አይደለም አዲስ አበባ ይኸውልህ ብዙ ሰዎች ከኦሮሞ ቤተሰብ እናትና አባት ተወልደው እኔ አዲስ አበባ ነኝ ኢትዮጵያ ነኝ የሚሉ ብዙ ሰው አውቃለሁ እኔ ፐርሰናል ብዙ አማሮች እስከዛሬ ድረስ አማራ ነን የማይሉ እኛ ኢትዮጵያዊ ነን የአዲስ አበባ ነኝ የሚሉ ብዙ ሰው አውቃለሁ እንደገና ደግሞ እንደኔ ከሁለት አይደንቲቲ ያላቸው ግን በአይደንቲቲ ማንነት የማያምኑ ራሳቸውን በኢትዮጵያዊነትና በአዲስ አበባነት የሚገልጹ ብዙ ሰዎች አሉ እና ስለዚህ ግዴታ ገባኝ ግን አንድ ነገር አንደርስታንድ ነው ሁሉም አይነት እውነት እናውራ ከተባለ ግልጽ መነጋገር አለ ይሄንን ሙቭመንት ሊደግፍ የሚችለው ሁለት ነው አንደኛው ሚክስ አይደንቲቲ የሆነ ፉጅስ ግማሽ አማራ ግማሽ ኦሮሞ ነው ቢካዝ በሁለቱም ብሔርተኝነት በተለይ በአራት ብሔርተኝ በሶማሌ ብሔርተኝነት ውስጥ ሊገባ አይችልም በአማራ ብሔርተኝነት ውስጥ ሊገባ አይችልም በኦሮሞ በትግሬም ቢካዝ ይገፋል አሁን ለምሳሌ የትግሬ ልጆችን ካያቸው ይቀበላቸው እንጂ ግማሽ ሙሉ በሙሉ የራሳቸው ፖለቲካ የትግራይ ፖለቲካ ላይ ሙሉ በሙሉ አስገባቸው ፑሻው ያለ the same thing የአማራ ብሔርተኛ ላይም ስትመጣ ፑሽ ሊያደርግ ይችላል ከሁለት ማንነት የምትወለድ ከሆነ ሳማው ግን ይሄንን አይደንቲቲ አድርጋችሁ ብትመጡት ልክ እንደ አይደንቲቲ በቃ አዲስ አበባ ማንነት ነው ብላችሁ ግልጽ ሆናችሁ አሁን አንተ ጋር አሁን ግልጽ ሆነ ትመጣለህ አንዳንዶቹ ጋር ደግሞ እናንተ ቡድን ውስጥ ያለው ደግሞ ግልጽ አይደለም ይሄ ማለት መጨረሻ ላይ በትርጉም እርስ በርሳችሁ ትጣላላችሁ ያስባል ታርጌታችሁ ማጆሪቲው በሚሆን ደረጃ እኔ እንደማስበው አማሮችን ነው ታርጌት ልታደርጉ ያሰባችሁት ኦሮሞ እዚህ ውስጥ እናንተ ፖለቲካ ውስጥ አይገባም ትግሬውም አይገባም ሌላውም ብሔረሰብ አይገባም ኦንሊ አማራው ነው ታርጌት ልታደርጉ የምትችሉት እና ያ ደግሞ ምን ያደርጋል የአማራን ትግል ለሁለት ሊከፍሉ ይችላል አዲስ አበባ የተወለደውን አማራ ወደ አማራ ውስጥ እንዳይገባ ብሔርተኝነት ውስጥ እንዳይገባና ከዚህም ከዛም ሳይሆን መጨረሻ ላይ እንደውም የኦሮሞን ብሔርተኛ ነው አሁን ለምሳሌ አያና ሽመልስ አብዲሳ ምናምን አሁን ፖለቲካውን የእናንተ ፖለቲካ ይመቻቸዋል ቢካዝ ለምን ሳማው የአማራን ብሔርተኛ የአዲስ አበባ ብሔርተኛ ሊሆነውን የነበረው የአዲስ አበባ ፖለቲካ ይበትንላቸዋል ስለዚህ እኔ አሁን ለምሳሌ ብልጽግና በሆንና ይሄ ኦፒዲዮ በሆን የእናንተን ፖለቲካ ልደግፍ የምችለው ቢካዝ ለሁለት ይበትንልኛል አዲስ አበባ ያለውን አዲስ አበባ በምንም ታምር አሁን ባለችበት ሁኔታ እዛ ያለው አማራ ብሔርተኛ ካልሆነ የፈለገ ነገር ቢመጣ በአዲስ አበባነት የኦሮሞን ብሔርተኛ አታሸንፎም ያን ሪያሊቲው መጋፈጥ የኦሮሞ ብሔርተኛ ጥይት አለው ሽጉጥ አለው ምላስ አለው ሁሉን ነገር ይዞ ስለዚህ እሱን አንተ ምላስ ብቻ ነው ይዘህ ልትመጣ የምትችለው ወይንም ማክሲመም ድንጋይ ነው ይዘህ ልትመጣ የምትችለው እሱ ግን መትረየስ ነው ይዞ የሚመጣው መትረየስ ይዞ የመጣው በድንጋይ ልታሸንፈው ስለዚህ እውነታው አፄ እኛ በአይናችን ትናንትና የኦሮሞ ወጣቶች መትረየስ ባንክና ታንክ የታጠቀውን ቲፒኤልኤፍን አንበርክከዋል በጀግንነታቸው በሰላማዊ ትግል የኦሮሞ ልጆች ታንክ ፊት ለፊት ቆመው ይሄን ስርዓት ገርስሰዋል ወጣቶች እነሱ ያደረጉትን ሌላው አዲስ አበባ በላዩ ላይ ቤቱ እየፈረሰ ቁጭ ብሎ የሚያይ ከሆነ እንግዲህ የራሱ ጉዳይ ነው አድርገዋል የኦሮሞ ልጆች ስለዚህ አዲስ አበባ ህዝብ ማድረግ ይችላል የአዲስ አበባ ህዝብ ከኦሮሞ ህዝብ የተለየ ፈሪ ነው የሚል አስተሳሰብ የለኝም
it's all about mobilization, it's all about mind. አንድ ጊዜ ቋዳ ይሄ የአማራ ህዝብም ሊያደርገው የሚችል ነገር ነው። ሁሉም ሰው እምነቱ አድርጎ ይሄን ትግል የኔ ነው ብሎ ካሰበና በውስጡ ከተቀበለ ነገ አደባባይ ወጥቶ ታንክ ፊት ለፊት የሚታገል የአዲስ አበባ ልጅ ታገኛል። ትረስት ሚ። ስለዚህ ትናንት በባዶ እጁ ወጥቶ የስርዓቱ የወያኔ ታንክ ፊት ለፊት የቆመ ብዙ የኦሮሞ ወጣት ድል አምጥቷል። ስለዚህ ዛሬ የአዲስ አበባ ልጅ የማያመጣበት ምንም ምክንያት የለውም። አይ እውነቱን ደግሞ መጋፈጥ ካለብን ደግሞ የአዲስ አበባ ልጅ በተለይ 97 በኋላ እንደዚህ ዝም ብሎ አለስ የሚያምንበት ቡድን መሆን አለበት። የሚያምንበት ሰው አሁን ለምሳሌ ከፊት ለፊት ማንን ነው ልታመጣ? የሆነ ሰው የሚታይ ሰው መሆን አለበት። አሁን እስክንድር ብለሃል። እስክንድር ነው የአዲስ አበባ ሰው እንደ ድሮ ይወጣለታል ወይ ብለን ደግሞ እሱን ኮሽን ማድረግ አለብን። ዝም ብሎ የአዲስ አበባ ልጅ ውጣ ብትል አይወጣለ። የሆነ የሚፈልገው አካል ፊት ለፊት የሆነ ፍሮንት ያስፈልጓል። እናንተ ደግሞ ፍሮንት ይዛችኋል መጣችሁ። አዲስ አበባ ልጅ ሞር ተቀብሎት ገና ሳንመጣ ገና ሳንመጣ እንቅፋት እየሰራ ነው። አንተ የአዲስ አበባ ትግል ያንተም ትግል እኮ እኔ ልንገር አዲስ ታይምስ እኔ ልንገር የአማራ ብሔርተኛ ባይዘዌ አማራ ብሔርተኛ ላይ ብቻ መንጠልጠል አለበት ብዬ አላስብም። ኢትዮጵያኒስትን ቦታ ላይ ገብቶ መነካካት አለበት ብዬ አስባለሁ። ቢካዝ ለምን ሁላችንም ብሔርተኛ ከሆነማ ኢትዮጵያኒስትን ካምፕ አንድ ስማኝ የእናንተ ኦልሬዲ እውነቱን እናወራ ከተባለ የኦሮሞን ብሔርተኛ አምጥተህ የአንተ ቡድን ውስጥ አይገባልህም። ቢካዝ ለምን አብዛኞቻችሁ የምትታወቁት እዚህ ቡድን ውስጥ ያለችው በፋኖ ሙቭመንት ውስጥ ስለሆነ ኮምፎርታብል ሆኖ የአዲስ አበባ ኦሮሞ እየነገርኩህ ለምን ትደርቃለህ? ኦሮሞ ስም መጥራት አለብን። አምጣችኋ ማናቸው አዳምጠኝ እንግዲህ ልጨርሳ። ገጠር ተወልዶ ፈይሳ አያና ምናምን ተብሎ እንዲመጣ አትጠብቅ። አዲስ አበባ የተወለዱ ልጅ ስሙ ኤርሚያስ የሆነ ስሙ ቴዲ የሆነ የኦሮሞ ቤተሰብ ያለው ሰው አዲስ አበባ ኤርሚያስ ኦሮሞ አይደለም። ትግሉ እኮ ኤርሚያስ ሽበሺ ኦሮሞ አይደለም። አልገባኝም። ኤርሚያስ ሽበሺ አማራ ነው። እሱን አለም ያልኩት እኔ ምሳሌ የሰጠው እያልኩ ያሉትኝ የከተማ ልጅ ስም ያላቸው ከኦሮሞ ቤተሰብ የወጡ ልጆች አሉ። በእኛ ትግሉ እኔ ችግር የለብኝም እኮ እኔ እኮ አንደርስታንድ እኮ አደረኩ። እኔ እኮ ነገርኩ እኮ እኔ አማራ ብዙ ታይፕ ወይ መሄድ አለበት በኢትዮጵያዊነት። አሁን ለምሳሌ የኦሮሞ ብሔርተኛ አሁን ያለው የኦሮሞ ብሔርተኛ ኢትዮጵያዊነት ይጫወታል። እንደ አያና የሚሆን ኢትዮጵያዊ ያስፈልጋል። ግን ምንድነው የራሱን ትግል መታገል ኢትዮጵያ ሆኖ የሚጫወቱት አሁን ይሄ በብልጽግና ጋር የሚመጡት ኢትዮጵያ ሆኖ የሚጫወት ያስፈልጋል። ያንን ሜዳ ጥለን ብሔርተኛም ደግሞ ሆነ ካለበት ብሔርተኛ ሆኖ መጫወት ሁሉም ፊልድ ላይ መጫወት አማራ ሁሉም ፊልድ ላይ መምራት አለበት ብዬ አስባለሁ። ይሄንን ጽኑ አቋም ግን የእናንተ ድርጅት ግን አማራ ለሁለት ይከፍላል እንጂ ኦሮሞን ጉራጌን ምናምን የሚያሳትፍ አይደለም። እኔ ቢካዝ አብዛኞቹ እዛ ውስጥ ያሉት ሰዎች ቅድም እዚህ ሲጠቀሱ የነበሩ ስሞች ነበሩ። እነዛ ስሞች የፋኖ ትግል ውስጥ የሚታወቁ ናቸው። ደፍነት ላይ አሁን አንድ ኦሮሞ መጥቶ እዛ ትግል ውስጥ ሊገብቶ አለስ ሊሰልል ካልሆነ በስተቀር አይገባልም። እውነቱን መጋፈጣል። ስለዚህ እኔ በዛ ነው ማለት ግን ምንድነው እናንተ አጼው አንተ ግምት ነው የምታወራው። እኔ አዳምጠኝ። ቆይ እኔ አሁን እኮ የዚህ አደረጃጀት አንድ አመራሩ ማን ነው? ኦሮሞ ነገርና እንደውም ደስ እንዲለን ኢትዮጵያዊ ነው ምንድነው? ቆይ ልንገር። አሁን እንትና እኔ ሰው ኤክስፖዝ ማድረግ አልፈልግም፣ ሰውየውን ሳልጠይቅ ሳላወራ። እንዴ አዳምጠኝ። አሁን ቤተሰቡን ማንነቱን ስሙን ጠርቼማ ይሄ እኮ ድርጅታዊ አሰራር ነው፣ አይደረግም ወንድሜ። 60 ሰው ያለበት ሰው እንትና የሚባለው ኦሮሞ ነው ማለት አልችልም። አንተ መቼም ይሄንን ታውቃለህ። እና በእርግጠኝነት የምነግርህ ጉራጌዎች አሉ እዚህ ውስጥ። በእርግጠኝነት የምነግርህ ከትግሬ ቤተሰብ ይወጥተዋል። ደግሞ ብዙዎቻችን ሁሉም አይነት ኢትዮጵያን ነው የምንመስለው። አማራ፣ ትግሬ፣ ጉራጌ፣ ኦሮሞ ምናምን አለበት ሁሉም። አዲስ አበባዊ ነኝ እኛ አዲስ አበባ ነው የምንመስለው። አዲስ አበባን መሰልክ ማለት እኮ አማራ ነው መሰልክ ማለት ነው። አሁን ባለው ፕሮጀክት እኮ አነስተን ነው ረገድ ምንም እኮ ሪያሊቲ እኮ ነው የምታወራው አማርኛ የምትበላው ሞስትሊ መቼም እዛ ሌላ ነገር አትበላም። መቼም በብዛት የሚበላውን እናውቃለን። ፓስታ ስለበላ ጣሊያናዊ ትመስላለህ ማለት ነው። አይደለም ኤቭሪቲንግ እንዳለ ስታየው ኤቭሪቲንግ እንዳለ ከአማራ ብሔርተኛ ጋር የሚያጋጭ ነገር የለም ማለት ነው። እኔ አሁን የሚያጋጨው ምንድነው የአማራን ትግል ለሁለት የመክፈል ሰክሰስ ካደረገ ነው። ሰክሰስ ካደረገ እኔ ግልጽ መናገር እችላለሁ። ማክሲመም ይሄ ድርጅት ይኸውልህ እኔ ከዚህ በፊት እዚህ ውስጥ ያሉትን ልጆች አባሎቹን እናውቃለን። ድርጅት አፍርስ አሁን ስለኛ ሰክሰስ ለምን ተወራ? ቆይ አንዴ ልጨርስ። ሀሳቤ ልጨርስ። መስርተህ ያፈረስክ ሰውዬ
ኧረ ተዋጽ አንዴ ልጨርስ። አንዴ 2 ደቂቃ 3 ደቂቃ ስተኝ እኮ እንትን አለ። ኢንተራፕት ሳላደርግ እሺ መጅድ ጁንታን እንትን በለው። ኦኬ ሚት ጁንታ አይ ቲንክ የአዲስ አበባ ልጅ መስሎኝ ነው ያስገባሁት። ካልሆነም ችግር የለውም ሀሳቡን ይሰጣል። የትግራይ ኦኬ ልንገርህ አንድ ነገር እኔ በማየው ደረጃ እዚህ ቁጭ ብሎ ሀሳብ ሳይሰጥ ስለወጣ ነው። እሺ ቀጥል። ኦኬ አፋሃር ላይ የማውቃቸው ልጆች ናቸው እዚህ ውስጥ ያሉት አብዛኞቹ እና እዛ ድርጅት ላይ ደግሞ ያላቸውን አቋም አውቃለሁ። በቦርድ በምናምን ብዙ ጊዜ ሲጣሉ የነበሩ ሰዎች ናቸው። አነስት እናውራ ከተባለ ይሄ ድርጅት ሰክሰስ ካረገ ሳማው ለኦሮሞ ብሔርተኛ ይጠቅማል። ግማሽ ይከፍላል። ለኦሮሞ ብሔርተኛ ይጠቅማል፣ ግማሽ ይከፍላል። የአማራን ትግል አዲስ አበባ ውስጥ በግማሽ አንድ እንዳይሆን ግማሽ ሊከፍሉ ይችላል፣ ሊጠቅሙ። ካልሆነ ሰክሰስ ካረገ ግን እኔ ሰክሰስም አያረግም ብዬ አምናለሁ። ከዚህ አዲስ አበባ የሚባል ትግል ከዚህ በፊት በባልደራስ ማክሲመም ሄዶ ማጆሪቲው የአማራ ፖለቲካ ውስጥ ገብቶ ነው ያየናቸው እንዳለ ማለት ይቻላል። ኤክሰፕት አንዳንዶቹ እዛ ይቀሩ አሉ። ተበታትነው ይልቅ አዲስ አበባ ትግል የትም መሄድ አልቻለም። ስለዚህ ድሮ ያልሄደ የአዲስ አበባ ትግል፣ ድሮ የተሸነፈ የአዲስ አበባ ትግል አሁን እንደ አዲስ መቶ አጎምርቶ እናንተ ፊት ለፊት ታውጡታላችሁ እያላስ እንደገና ደግሞ ሚዲያዎቹ ማናቸው ከፊት ለፊት እኔ አሁን ኤርሚያስ ለገሰ የሚባል አሁን እሱን ካመጣው ፕሮፓጋንዳ ይችላል ሳማው እሱን የፌስ ፍሮንት አድርገህ ልትጫወት ትችላል። ኤግዛምፕል ነው እየነገርኩ። እንደሱ አይነት ሰው ግን ይዘህ ማትመጣ ግን ከሆነ ግን እኔ እየነገርኩ ነው። አይ ነው ሰውየው ብልጽግና ቆይ ነው እምናልገ ፕሮፓጋንዳ ቆይ ስማኛ እንዴ ህዝብ ለማስነሳት እኮ ቆይ አንዴ አዲስ ታይም ቆይ እሱ አዲስ አበባ ብሎ ስለሚጫወት ነው። ቆይ አንዴ እንደነግርህ እኮ ነው። ስማኛ እንዴ አንደርስታንድ እንድታደርገው ነው። ሳማው ፕሮፓጋንዳ የሚችል ሰው ያስፈልጋል። እዛ ውስጥ ያሉት ሰዎች ጎመራው ነው ጉማሬው የሚባለው በሱ ነው ፕሮፓጋንዳ አዲስ አበባ ልጅ ተነስቶ ድንጋይ የሚወረውረው። ስለዚህ እና ዛሬ ለምሳሌ አሁን በጣም ፓኒክ አድርጋቸዋል። እኔ እግዚአብሔርን ጎመራው አደረጃጀት ሚዲያ ከፍቶ አንድ ቀን ሰምቼዋለሁ። እኔ አሁን እኮ ማን ነው ታዲያ የአዲስ አበባ ልጅ የሚያስመስለው ማለት ነው? ጎመራውን ብቻ ለመስማት እኛ እያለን አንደኛ ብዙ ኪዲም እዚህ ውስጥ አለ፣ ብዙ ሰዎች አሉ። አንድ ጊዜ በቪዲዮ ወጥቶ ፕሮፓጋንዳ የሚሰራ ነው። አዲስ አበባ ዝም ብሎ አይነሳ። ከኔ በላይ ፕሮፓጋንዲስት አታገኝም። አንተ ብቻ ነው የምትሆነው ማለት ነው። ሚዲያው ሙሉ በሙሉ አንተ ነው የምትቆጣጠር። ማን ነው ሌላ? ብዙ ልጆች አሉ። ማን ናቸው? እንወቃቸው። ሚዲያ አይደል? ፕራይዝ ነው ወንድማችን። ነገ ከነገ ወዲያ ሁሉንም። ኦኬ እሺ ቆይ አንዴ እኮ እኔ እንወቃቸው ቢካዝ ሳምሃው ህዝብ ላይ ነቀንቁ አይደል እንዴ? እንነቃንቅ እንጂ የሚነቀንቁ ከሆነ ሰዎቹን እነዛ የሚነቀንቁትን ሰዎች የሚያነቃንቁን ማወቅ አለ። እኔ ግን እዚህ ውስጥ ያያቸው ከዚህ በፊት አፋር ላይ የነበሩ ሰዎች ከሆኑ ንቅንቅ አለ። ባይ ዘ ወይ ይሄ ቡድን በባልደራስ ተሸንፏል። ይሄ ቡድን ባልደራስ ላይ ሆኖ ባልደራስ ላይ አንዴ ልጨርስ ሀሳቤ ምንድን ነው እንዴ ማለት ነው ገባ ነው። ለምሳሌ ባልደራስ ውስጥ አልነበርኩም። ምንድን ነው እኔ አንቺን አላልኩም። ኖ ሲቀጥል ደግሞ ይሄ ካውንስል እኮ ውጤቱ የእናንተ መከፋፈል እኮ ነው። የአማራን ትግል ስለከፋፈላችሁ የዛ ውጤት እኮ ነው ይሄ ካውንስል። ልጨርስ አንዴ አዲስ ግን ከምንጫጫው የአዲስ አበባ ልጆችን ብቻ ብታስወራችሁ ነው። አንዴ ፕሊዝ አዲስ አበቤዎች ይቅርባቸው። አንዴ ፕሊዝ አንዴ ቆይ ጋይስ አንዴ ልጨርስ። ስለዚህ እኔ ማክሲመም 6 ወር ከ6 ወር በኋላ ፌል የሚያደርግ ድርጅት ይህንን ደግሞ በኋላ እናወራበታለን። ከሆነ በኋላ ይሆናል አይሆንም ወደፊት ምናየው ቤዝዶን እኔ በማየው ነው። ኦኬ አሁን ወደ ዋናው ጋር እንምጣ። ሌላው እኔ አዲስ አበባ ልዩነት ሊኖር ይችላል። እኔ አዲስ አበባ የአማራ ክልል ውስጥ መግባት አለባት ብዬ ነው ቅድም ተናግሯል። እንደ ሸዋ ጠቅላይ ግዛት ከመጣ ግን አዲስ አበባ ሸዋ ጠቅላይ ግዛት ውስጥ መግባት የለበትም። ይዋጣል ብዬ አስባለሁ። ቅድም ከስር ሲጽፉ ስለነበር ቢካዝ አሁን ባለው ደረጃ ከሆነ የኢሊት ፖለቲካ ነው። ሸዋ ላይ ማን ነው ኢሊት ዳሚኔት አድርጎ ሙሉ ሸዋን ነው እያወራ ያለው። ይሄ ናዝሬት፣ ደብረ ዘይት፣ አምቦን ምናምን ጠቅልለ ሙሉ ሸዋ እያወራ ከሆነ ፖለቲካሊ የከተማ ፖለቲካ ነው። ከተሜ ነው ማህበረሰቡ አብዛኛው። የከተማ ፖለቲካ ላይ ደግሞ አሁን ዳሚኔት የሚያደርገው ማን እንደሆነ እናውቃለን። የሽመልስ አብዲሳ ግሩፕ ነው ዳሚኔት። ሚሊተሪ ያላቸው ፖለቲካሊ አድቫንስድ የሆኑ በደንብ አንደርስታንድ የሚያደርጉ ሰዎች ናቸው። ስለዚህ እነሱን አምጥተህ እነሱ ግሩፕ ውስጥ እዛ ከአዲስ አበባ ወጥተህ እዛ የሸዋ ጠቅላይ ግዛት ውስጥ ገባ ማለት ቶታሊ በእነ ሽመልስ አብዲሳ የአዲስ አበባ ልጅ ተዋጠ ማለት ነው። ስለዚህ እኔ በቁጥር ባምሰው ነኝ። እንደ ቁጥር ደግሞ እኛ 60% ነን። 60% አዲስ አበባ ውስጥ እስከሆነ ድረስ ደግሞ አዲስ አበባ ከተደራጀ ከአማራ ውጭ ወጥቶ ከተደራጀ እንደ አዲስ አበባ አማራ አዲስ አበባ ይሆን አይደል? እንደ አዲስ አበባ አማራ ሆኖ ክልልነት ሊጠይቅ ይችላል። እዛ ጋር እንደ አዲስ አበባ አማራ ሆኖ ሌሎች ነገሮች ልዩ ዞን ምናምን አድርገህ ልታመጣ ይችላል። እሱ ወደፊት ፖለቲካ የሚሆን ሸዋ ጠቅላይ ግዛት የሚባል ፖለቲካ ላይ ግን አዲስ አበባ የሚባል እንትን ለመዋጥ ካልሆነ በስተቀር መግባት አይችልም። ማን ነው ኢሊቱ አለ ወይ? አሁን ኢትዮጵያ ውስጥ ያለው የዞኖች ምዕራብ ሸዋ፣ ሰሜን ሸዋ፣ ደቡብ ምዕራብ፣
ምናምን ተብሎ ነው የጥቁት ምስራቅ ሸዋ ምናምን የትኛው ነው ኢሊቱ? አሁን የማያቸው ነው የአፋብን ውስጥ ያሉት ኢሊቶች እንኳን አይደለም አዲስ አበባን የሚያክል ትልቅ የዓለም አፍሪካን ዩኒየን እንቅስቃሴ የሚደረግባት የዓለም እንቅስቃሴ የሚደረግባት እንትን አይደለም ወረዳ ማስተዳደር የማይችሉ ሰዎች ነው። ስለዚህ እኔ አፋብን የሚባለው ድርጅት መጥቶ ለአዲስ አበባ ጋር ያለው ፖለቲካ ላይ እንዲነካካል ያኔ ግልጽ ነው የምነግርህ። አዲስ አበባ ላይ እንዲነካካል ፈልግ ቢካዝ ለምን የእሱ ፖለቲካ ስለሆነ አንደኛ ማህበረሰቡ ማምነው ዋብል የሚባል ልጅ ይዘህ መጥተህ ማክሲመም ልታደርገው የምችሉ አዲስ አበባ ላይ ገበሬ ነው ምንም ምስኪን ልጅ ነው። እሱን አሁን ለምሳሌ አዲስ አበባ ልጅ አይቀበሉ በምንም ተማ ዋብል የሚባል ልጅ ካየው አሁን ታዴ ምናምን የሚባሉ ልጆች አሉ እርግጠኛ ነኝ ስማቸው ሌላ ነው። እነሱን አሁን አዲስ አበባ ልጅ አይቀበሉ በምንም ተማ ስነ ልቦናውም ከነሱ ስለማይቀበል ስለዚህ እነሱንና የአዲስ አበባ ልጅ መጥተህ ልምራው ብትል አዲስ አበባ ልጅ መቼም በእንትኑ በምንድን ነው የሚባለው በዘበኛው አይመራም ዞር በል ነው የሚል እውነቱን መጋፈጣል። ስለዚህ ሀቁን ተጋፍጠን ካረግን አዲስ አበባን እንደ አማራ እናደረጅ አማራ የአዲስ አበባ ዘበኛ ነው እያልክ እየሰበክ ለአዲስ አበባ ዋብል ምናምን የሚባለው ዋብል የሚባሉት ልጆች አቅም ያላቸው አሁን እዚህ ማያቸው የሸዋ ልጆች እኔ ሪፕሬዘንት መደረግ አልፈልግም በእነሱ አዲስ አበባ ልጅ ነኝ ደፍነት አይመጡንም እየሰማ ስለዚህ እኔ ግልጽ ነው የምናገረው እኔ አይመጡናሉ ብዬ የማስባቸው አሁን በሸዋ ጠቅላይ ግዛት ውስጥ የሚሆን ይሄ አፋብን የሚባል አደረጃጀት ውስጥ አዲስ አበባን የመምራት ያን ትልቅ ማህበረሰብ ትልቅ ማለት የአፍሪካ ፖለቲካ ዋናው መዲናው እዛ ነው ያንን የመምራት አቅም አላቸው ይላስ ስለዚህ ያንን የመምራት አቅም ከሌለ ማክሲመም ልታረገው የምትችለው ምንድን ይዘር አዲስ አበባ አማራ ሆኖ አደራጅተህ በዛ ልትጫወት ይችላል። እሱ ወደፊት እኔ የአዲስ አበባ ልጅ ነኝ ስትል ነው የሰማሁት። አትክልተራን ማታቅ ልጅ የአዲስ አበባ ልጅ አለ። አንዴ ፕሊዝ መጅድ ሪላክስ አድርግ። አንተ አንደኛ ትግሬ ነው ምን አገባ እዚህ ፖለቲካ አንተ የትግሬ ብሔርተኛ አዲስ አበባ ነኝ ቅማልን ለማራገፍ ከኒኩል እኔ አያቶች ይዛ የተወለዱበት አንተ ከክል ልታራገፍ ነው የመጣው። አንተ ራስ ሲጀመር የአዲስ አበባ ልጅ አለ ጋይስ ነው ያባረርኳቸው ሁለቱም። እኔ አፄው አም ሶሪ እኔ አሁን ይኸውልህ ትልቅ ኃላፊነት ወስጄ እየሰራሁ ያለው ሰው ነኝ። እንደ ትናንቱ ስድብ ምናምን እየሰማሁ የሚሄድበት ቦታ አይደለም። አም ሶሪ እመልሳለሁ፣ ግን ይሄ አንሰዳደብበትም። ኦነስትሊ አዲስ አበባን አደራጃለሁ ብዬ ቅማላም ምናምን አንተ እንደዚህ ትግሬ ምናምን የተባባልኩ የምሰዳደበት አለ። ህዝብ አደራጃለሁ ብዬ ነው የመጣሁት። እኔ አቤን ሲሪየስ ሰው ይሄ ሲሪየስ የሆነ ነገር ነው እና እንደዚህ አይነት ንግግራችሁን አቁሙ። አንተ የትግራይ ልጅ አዲስ ግን ፌር እኮ መሆን አለበት። መለስኩት እኮ አማራው ብሔርተኛ ገባኝ፣ ግን አማራው ራሱ ብሔርተኛ የሆነ እኮ ይሄ አንፌር ትሪትመንት ነው። እኩል በዳይም ተበዳይም እኩል የሚቀጣ ፖለቲካ ስላለ እኮ ዘር ያዕቆብም ይመለሳል። ችግር የለውም። አይተሰዳደቡ ነው ነው አቴንድ ኦፍ ዘ ዴይ። ገባኝ፣ ግን ያጠፋውን ሰው ማስቆም ነበረብህ እንጂ የነገር የተነኮሰው ሰው ነው እንጂ ጥፋተኛ ልጅ ነኝ ሲል ገርሞኝ ነው። ጥፋተኛ ነገር የተነኮሰው ሰው ነው። ግን የኢትዮጵያ ፖለቲካ እንደ ይኸውልህ አዲስ የኢትዮጵያ ፖለቲካ እንደዚህ አንፌር እኮ ነው። በፊትም አማራ ይበደላል፣ በዳዩና አማራም ዝም በል በዳዩም ዝም በል ይባላል። ኢሞሽናሊ አረተው በእናንተና ይሁን ዘውስጥ ይገባል። የአዲስ አበባ ልጅ አይደለም ያልኩት ነው። እኔ አይደለሁም የተናገርኩት፣ እኔ አይደለሁም መቶ መሀል ላይ ገባ መጂድ አንተ አፄው የአዲስ አበባ ልጅ ነው። አልገባኝ። አዲስ አበባ ብቻ አይደሉ? ለምን የትግሬ ኦሮሞ፣ አማራ ተላቸው ሰፈራቸውን እጠይቃለሁ፣ ማንነታቸውን እጠይቃለሁ፣ ለምን በአዲስ አበባዊነት መታገል እንዳለባቸው እንደሚያምኑ እጠይቃለሁ። ስለዚህ የሆናችሁ ሰዎች እኔ ራንደም ሰዎች ነው ይሄ ሁሉ ጊዜ ፖለቲካ የሚከራከር ሰው ሳይሆን ራንደም ይሆን በቃ አይቻችሁ ማላቃችሁ ሰዎች ኑ እጃችሁ ነው። አሁን ኤኒዌይስ አንድ ነገር ሮንግ ሳብጀክት እንዳልሄድ ቢካዝ አንዳንዶቹ ከስር ምስኪን የሸዋ ልጆች እንዴት የሸዋ ጠቅላይ ግዛት ውስጥ አልገባል አልክ እንዳይሉኝ ግልጽ መነጋገር አለብን። ፋኖቻችን እናያቸው፣ የራሳችን ፋኖቻችን የሀሳብ የሚሰጡ ብዙ ሰዎች አሉ። እሺ ቀጥል። ኦኬ 4 ኪሎ የመሄድ አቅም አላቸው። መጅድ 4 ኪሎ ከሄዱስ በኋላ አንድ ጊዜ መጅድ አስወር መልሳለሁ። አንዴ ላወርድ ነው መልሳለሁ፣ ግን እጅን አውጣ። አንድ ሶስት ሰው ላስ እንጂ ሀሳቤን እኮ አልተናገርኩም። ብዙ ሰው አለ ካንተ ፊት ለፊት ግን መልሳለሁ፣ ወደ ላይ መልሳለሁ። ቆይ አንዴ ይቅርታ። እሺ እስኪ ኪንግ ልመልሰው። ቀጥል አፄው፣ እስከዛ ቀጥል። ኦኬ ስለዚህ አዲስ አበባ የስ ድሮ ጊዜ በሸዋ ክፍለ ሀገር ውስጥ ነበረች። እሱን ሪስፔክት እናደርጋለን። አሁን ባለው የፖለቲካ አቋም ግን አንዳንድ ሰዎች ካላቸው የአዲስ አበባ ልጆች ሸዋ ጠቅላይ ግዛት ውስጥ ግባ ማለት እሳት ውስጥ ግባ ማለት ይህንን አንደርስታንድ ኦልሬዲ አዲስ አበባ እሳት ውስጥ ነቻለች።
ደሞመንት ከአማራ ብሔርተኝነት ወርዳችሁ አዲስ አበባ ያላችሁ እንደመጨረሻ የራሴን ፕሮፓጋንዳ እዚህ ከአማራነት ወርዳችሁ ደሞመንት የሸዋ ፖለቲካ ሸዋ ጠቅላይ ግዛት ፖለቲካ መግባት ማለት ለሽመልስ አብዲሳ ናና ገብር ማለት ነው። ሸዋ ውስጥ እስካሁን ተደራጅቶ ኢሊት ኖሮት መጥቶ ሸዋን አንድ አድርጎ አማራ የብሔርተኝነትን ወደፊት ለፊት ማምጣት የሚችል ገና አልመጣም። ባለመጣበት ደረጃ ከአማራ ውጪ እንደ አዲስ አበባ ያላችሁ አማሮች መጫወት እንዳትጫወት በሚችሉ ጥቅም አዲስ አበባ የሚባል ጨዋታ ኦፍኮርስ የራሳችሁ ጉዳይ፣ ግን በአማራነታችሁ ብቻ ጽኑ። ለአዲስ አበባ አማራ የሸዋ ጠቅላይ ግዛት ፖለቲካ አዋጣውም ለማለት ነው። ቴክ አንደርስታንድ አድርገዋል አይደል? ፖይንቱን አዲስ ገብቶኛል። አይዘክ እሰጣለሁ፣ ግን እዚህ ፈረጃ አንድ ጊዜ ኩክሊ ነው የምጠይቀህ። አዲስ አበባ ልጅ ነህ ወንድማችን? ኢትዮ ፈረጃ ማይክን ክፈል። ስልጤ ነው ይመለከተኛል። ይሄ አክሰንት የአዲስ አበባ ነው ስታየው? ይሄ አንደኛ የብልጽግና ደጋፊ ይመስለኛል። ልጁ ነው ያውቀዋለሁ። እስኪ ቆይ ሌላ ሰው እስኪ አዲስ አበባ ያላችሁ በሱ ፍቃድ እያስገባ እኔ ልቀጥል። ለማንኛውም ማስገባና ተራይም ስለሆነ አሌክሳንደር የአዲስ አበባ ላይ አንዴ አሌክሳንደር ቀጥል። አይዘክ እኔ እንኳን ብዙ አልለው ተናግረዋል። በጣም የሚገርመው ልትገርም የማይገባው ነገር አዲስ ማንኛውም አደረጃጀት እኔ ግራ የሚገባኝ የአዲስ አበባ ልጅ እንደ አዲስ አበባ ሲደራጅ ነው ወይ ለአማራ ብሔርተኝነት ስጋት የሚሆነው የሚለው ነገር የሚገርመኝ እንትን ምንድነው ኢዜማ እንደ ኢዜማ እናት ፓርቲ እንደ እናት ፓርቲ ምንድነው ሌሎች ድርጅቶችም እንደ ድርጅት ለማንኛውም ብሔርተኛ የራሱ የሆነ ምንድነው ማህበረሰባዊ መሰረቱን መሻማት ውስጥ ይገባል። የአማራ ብሔርተኛ ብዙ ጊዜ አዲስ አበባ ልጅ እንደ አዲስ አበባ ሲደራጅ ለምንድነው የተለየ ስጋት የሚሆንበት? ኢዜማ ላይ የማይወረድ እናት ፓርቲ ላይ የማይወለድ ኢህአፓ ላይ የማይወረድ ውርጅብኝ ለምንድነው አዲስ አበባ ልጅ እንደ አዲስ አበባ ልጅ ሲደራጅ የሚወረድ? የጋራ ህዝባዊ መሰረት ነው መናጠቅ ውስጥ ይገባል። ይሄ ፋክት ነው። አማራ 60% ሆነ 70% አዲስ አበባ ውስጥ ይኖራል። አንተ በብሔር ተደራጅተሃል፣ የተለያየ አደረጃጀት ሰጥተህ በብሔር ተደራጅተህ አምጥተህለታል ፖለቲካውን። እኔ በአዲስ አበባ ማንም በአዲስ አበባ ልጅ ደግሞ ተደራጅቼ ይዤለት እመጣለሁ። አዲስ አበባ ውስጥ ያለ አማራ ይመርጣል፣ ወደ ፈለገው ይሄዳል። አቅልሃለሁ እስከ መቼ ነው? እኔ በጣም ግራ የሚገባኝ ኢትዮጵያ ውስጥ ያለ ኢትኖ ናሽናሊስት በጠቅላላ አንድ የሚያደርገው ነገር ለየራሱ ውስጥ እኔ ነኝ የማቅልህ ነው። እኔ ነኝ የማቅልህ። የሚያዋጣህ አማራነት ብቻ በአማራነት መደራጀት ብቻ ነው የሚያዋጣ። ይሄ ብቻ ነው አይባልም በፍጹም። ኦኬ አንተም ይዘህለት ቀጥል። በአማራነት ነው እየተጠቃ ያለው። ቅድም ዩሪ ብዙ ነገር ሲያወራ አላቋርጠው ብዬ ነው። አዎ በማንነቱ እየተጠቃ ነው ምናምን ነው አይደል? ኦኬ በማንነቴ እየተጠቃው ነው። ነገር ግን በማንነቴ ተደራጅቼ ከዚህ ውስጥ አልወጣም፣ የሌሎች ማህበረሰቦችም ድጋፍ ያስፈልገኛል ብሎ ልክ እንደ ድሮ በኢትዮጵያዊነት የአዲስ አበባ አደረጃጀት አልቲሜት እንትኑ ኢትዮጵያዊነት ነው። በኢትዮጵያዊነት ከሚደራጁ ሌሎች ብሔረሰቦች ጋር ተደራጅቼ ራሴን ነፃ ላውጣ ብሎ የሚመጣውም አማራ አያዋጣህም የምትለው አንተ ማን ነህ? የአማራ ብሔርተኝነት ውስጥም የኦሮሞ ብሔርተኝነት ውስጥም የትግሬ ብሔርተኝነት ውስጥም ሁሉ ውስጥም የምታገኘው ነገር እኔ ነኝ የማቅልህ፣ እኔ ነኝ ነፃ አውጪ መሲ ሆነው ነው የሚመጡት። በጣም የሚገርመው ራሳቸውን በመሲ ደረጃ ነው የሚያስቀምጡት። ይሄ እስከ መቼ ነው? ይሄ ደግሞ ዳፋ ልክ እናንተ አማራን ልትጎዱ ነው እንደምትሉት በሚያሳዝን ሁኔታ የአማራ ብሔርተኝነት ደግሞ እንደውም ከኦሮሞ ብሔርተኝነትና ከትግሬው ብሔርተኝነት በወጣ አዲስ አበባ ልጅ አፉን እያስያዘው ነው። በነገራችን ላይ እየተሸማቀቀ ነው። በተደራጀ ቁጥር የሆነ ነገር በጠየቀ ቁጥር የሚቀጠቅጡት የአማራ ብሔርተኝነት ነው። ሲቀጥል አማራው የሚባለው ነገር ቀደም ብለዋል አንተ ዩሪ፣ በጣም በኮንፊደንስ የሚያወራው ነገር ምን ያህል ዳታ ተሰርቶ ነው እንዴ? ክሪቲካል ማስ እኮ አለ። ዝም ያለ የአንተን ብሔርተኛ አማራ በብሔርተኝነት መደራጀቱን ሁላ የማያውቅ አማራ በጣም ብዙ ነው ብዬ ነው የምነግርህ። አዲስ አበባ ውስጥ መጥተህ አዲስ አበባ ውስጥ አይደለም ጎንደርና ጎጃም አማራ በአማራነት እየታገለ እንደሆነ ያውቃል። ነገር ግን አንተ የምትለውን ምናልባት ጥድረስ የወጣ ፋሽስታዊ ብሔርተኝነት እንደተጀመረው የማይቀበል አደጋ መጥቶብኛል ብሎ ነፍጥ ያነሳ፣ ነገር ግን አማራነትን ብቻ ላድን ነው የምመጣው፣ ሌሎች አደረጃጀቶች ስጋቶቼ ናቸው፣ ሌሎች ማንነቶች ስጋቶቼ ናቸው የሚል አማራ መኖሩን በምን አወቅ? እኔ በእንደዚህ አይነት ደረጃ መገለጡ ለማዳክ የምትፈልጉት ነገር አለ። ነገር ግን ምንም የማያከራክረው ነገር የትኛውም ናሽናሊዝም ሄዶ ማንኛውንም ብሔር ነፃ ያወጣም። እኔ ሄዶ መጥቶ ኢትዮጵያዊነት ውስጥ ነው የሚያልቀው።
አየነው እኮ የትግሬው ብሔርተኝነት ለዘመናት ሄዶ ምን ውስጥ እንደ ዳታ መጥቶበት ከትላንት ወዲያ መልሼዋለሁ ያለውን የማንነት አደጋ ዛሬም አለብኝ ብሎ ያ የማንነት አደጋ የመጣብኝ በብሔር አደረጃጀት ነው ብሎ ራሱን ገምግሞ የብሔር አደረጃጀት ለዚህ ሀገር አደጋ መሆኑን ገብቶት በጣም ብዙ ልጆች ወደ ኢትዮጵያዊነት ሲመጡ አየን። ከትላንት ወዲያ በኦነግ አደረጃጀት ውስጥ ለዘመናት የነበሩ ሰዎች ያካሄድ አይጠቅምም ብለው ምናልባት ኦሮሞም በኢትዮጵያዊነት ውስጥ ጥያቄውን ለመመለስ ሲሞክር አማራውም ኢንዱዌ ነው የሚሆነው። ነገር ግን አዲስ አበባ ልጅ ጥያቄ በጠየቀ ቁጥር ዱላ ይዛችሁ የምትወጡ ሰዎች አረሼም ነው በጣም ቢኮዝ በሆነ ደረጃ ትሪት የሚያደርገው የአማራ ብሔርተኝነትን አማራ ተገፍቶ ነው ብሔርተኝነት ውስጥ የገባው ብሎ የሚያምን ብዙ የአዲስ አበባ ልጅ አለ፣ አማራም የሆነ አማራም ያልሆነ። ስለዚህ ለአማራ ብሔርተኝነት ስስ ልብ ያለው ስስ ልብ ማለት ተገፍቶ ነው የሆነው ይሁን ብሎ የሚለውን አማራ የሚለውን አዲስ አበባ አማራም ሆነ አማራ ያልሆነ አዲስ አበባ አይ ይሄም የአማራን ብሔርተኝነት ልክ እንደሌላው ኢትኖ ናሽናሊዝም ፋሺስታዊ መልክ አለው ብሎ እንዲያስብና እንዲጠላው ነው የምታደርጉት። እንዴት ነው ድጋፍ ማሰባሰብ የሚሞከረው እዚህ ሀገር ውስጥ? አላርዝመው ከዚህ በላይ ብዙ ማለት አልፈልግም። ይሄ ለማለት የተባለው ነገር የሆነ ስም ልጥቀስልህ። እሺ አዲስ አበባ ውስጥ ተወልዶ አዲስ አበባ ውስጥ ያደገ ኢሳኮር ለገሰ ባይሳ የሚባል የሆነ ስም እሺ፣ በአንድ ተደምድሞ እንትን በወጣ ቁጥር ማለት የሆነ ነገር በወጣ ቁጥር እኔ በጣም የሚገርመኝ ነገር ቅድም ደግሞ ልበል አንድ ብቻ ልጨምርና ላብቃ። አዲስ በጣም የሚገርመው ነገር ማለት ነው ኢትዮጵያዊነትን ኦሮሞ ውስጥ ፈልጋ አታገኘውም፣ ትግሬ ውስጥ ፈልጋ አታገኘውም የሚለው ነገር እናንተ የጀመራችሁት ብሔርተኝነት ሲጀምር እንደዚህ ነው። ብሔርተኝነት ጭፍን ነው፣ ሁሉም ብሔርተኛ አድርጎ ነው የሚያሳየህ። እኛ 97 የአዲስ አበባ ልጅ 97 ማለት ትግሬው ትግሬነቱን ማያቅ፣ ኦሮሞ ኦሮሞነቱን ማያቅ፣ ምናልባት በጣም ቢከፋ አዲስ አበባዊነትንና ኢትዮጵያዊነትን ብቻ የምናቅ ሰዎች ነን። ህብረ ብሔራዊ ማንነት ነው። ሲቀጥል ደግሞ ይህንን ራሱ ማንነት ያድርጌ ስመጣ ለአንተ ስጋት የሚሆን ከሆነ እንደውም ለዘላለም እኔ ለማንኛውም ብሔርተኝነት አዲስ አበባዊ ማንነት ስጋት የሚሆን ከሆነ ለዘመናት የማቀነቅነው ይሄ ነው። ለዘመናት አልቲሜት ጎሉ ግን አዲስ አበባዊነት ኢትዮጵያዊነትን ነው። አይ እንትን ይዛችሁን ሁሉን የሆነ ነገር ጥግ ይዛችሁልን ምናምን የምትሉ ከሆነ ምንም አይነት ይዘን የምንመጣው ጥጋ ጥግ የለም። በግልጽ ነው የምናወራው። በቃ ምንም አይነት ጥጋ ጥግ የለንም። በስም ጀጅ ልታር ምናልባት እኮ እንትን እኮ ነው አዲስ ይኸውልህ የኦሮሞ ብሔርተኝነትም የትግሬ ብሔርተኝነትም በሆነ ደረጃ ወጥተህ ኢትዮጵያዊ ነኝ ምናምን ስትለው እኮ ሆምለስ እንባል ነበር አይደል? ሆምለስ ትባላለህ እኮ ምንም እኮ አይገርምም። ኢዲዩን ሲያጠፋ የትግሬ ብሔርተኝነት ኢዲዩን ሲታገል ኢዲዩ ውስጥ ያሉ ሰዎች ራሳቸው ትግሬዎች ሆነው ሳሉ ዘመቻ ከፍቶ በመሳሪያ ከደርግ በላይ የፈጃቸው ወያኔ ህዝባዊ መሰረቴን ይነጥቆኛል ብለው ስለሚያምን ነው። ለምን ያን የነበረው ትግሬ በብዛት አብዛኛው ያን የነበረው ዛሬም የማምነው እንደዛ ነው። አብዛኛው የትግራይ ገበሬ ኢትዮጵያኒስት ስለሆነ ኢትዮጵያኒዝምን ይዞ የሚመጣ ድርጅት ለብሔርተኛ የትግራይ ድርጅት ስጋት ስለነበረ ነው። ዛሬም ድረስ የአማራ ብሔርተኝነትም በጣም የሚፈራው ከሌላ ይልቅ በኢትዮጵያዊነት ራጅተህ ስትመጣ ዛሬም ቅድም አንተ የነካው ዛሬም ድረስ ማጆሪቲው አማራ በኢትዮጵያዊነቱ ስለሚያምን ከብሔርተኛው ይልቅ ምንድነው ኢትዮጵያዊ ድርጅትን ይደግፍብኛል ብሎ ስለሚያስብ ነው ቀና ባልክ ቁጥር በቁንጨራው ሊቀጠቅጥ የሚሞክረው። ነገር ግን ዛሬም ነገም ለአማራውም ለትግሬውም ለሁሉም የሚጠቅመው ኢትዮጵያዊነት ነው። ይሄ ፋክት ነው። የትግራይ የአማራውን ገበሬ ከልቡ አታወጣውም ኢትዮጵያዊነትን። ቴንኪው አዲስ አዲሳችን ሚውት ነህ። እኔም ተናግሬ ልውጣ። እኔ ቀድማለሁ አይደለ? አባዲና ነው የምቀድመኝ። አሌክሳንደር እሰጥሃለሁ። ረጅም ሰዓት ጠብቄ አባዲና ጠብቋል። እሰጣለሁ። ለምሳሌ አባዲና አማራ ነው እኔ እስከማውቀው በአማራነት ይመስለኛል፣ ግን በኢትዮጵያ አንድነት ያምናል። ከዚህ በፊት አውርተናል፣ አሁንም መግለጽ ይችላል። ይስሐቅ እዚህ ያለው ወንድማችን አሁን የተናገረው የኦሮሞ ቤተሰብ የተወለደ ነው። በኢትዮጵያዊነት በአዲስ አበባነት ያምናል። ብዙ አሉ እንደዚህ ባይዘወይ ስላልወጡ ነው። አየህ መድረኩን የተቆጣጠሩት። አሁን የተናገረው ምንድነው? ብሔሩ ኦሮሞ ነው። የኦሮሞ ኦሮሞ ነው። ሌላ አንተ የምታውቀው አለ? ኦሮሞ ነኝ እኮ አለ። እሱ ነው የሚነግርህ፣ አንተ አትነግረውም። አይ ችግር የለውም። ባይዘወይ ልንገርህ፣ አፄው ማነው አኪላ እዚህ 10 ሰው ባስገባ 10 አዲስ አበባ የተወለዱ ልጆች ይነግረዋል። እናንተ የምትሉት ፖለቲካው አይቋጥርም፣ የለም መሬት ላይ የለም። ምንድነው ግን የአማራ ልጆችን ማጭበርበር ትችላላችሁ። በጣም ጽንፈኝነትን እየሰበካችሁ አንድ መፍትሄ አያመጣ። የእናንተ ፖለቲካ አማራ ጠላት ያበዛለታል እንጂ ምንም መፍትሄ የለው። ሆነስሊ
እርስ በራሱም ታጣሉታላችሁ። ጎንደሬና ጎጃሜ እንዳይስማማ፣ ሸዋዬና ወለዬ እንዳይስማማ ስታርጉ የምትሉት አንተ ብቻ ሳትሆን በአማርኛ ብሔርተኝነት ውስጥ ያሉ ሌላውን እኮ ከሌላ ብሔር ጋር ያለውን እና ዘላችሁ ሁሉንም በቃ ሁሉም ነገር እኛ ካልባረክ ነው እኛ ካልቀደስ ነው። ቅድም ይሳቅ ብሎታል። ሁሉ ነገር እኛ ቡራኬ ካልሰጠ ነው መደራጀት የለ። ምን አገባችሁ? የአዲስ አበባ አማራ እኔ አዲስ አበቤ ነኝ ካለ መብቱ ነው። ኦሮሞ አዲስ አበቤ ነኝ ሲል መብቱ ነው። ሁሉም መብቱ ነው። እናንተ የራሳችሁን ትግል አድርጉ። እንዲሁም እናንተ መገምገም ያለባችሁ ብሔርተኝነታችሁ የት ደረሰ ነው። ገብቷችኋል? የእናንተ ብሔርተኝነት ሰብካችሁት አንድ ቀበሌ ያስለቅቀዋለሁ፣ ነፃነቱን አውጀዋለሁ፣ በዛ ተገምገሙ። ሌላው ግን ሊደራጅ ሲል እንትን በማለት አትሄዱ። ናቲ ካዛ እስኪ ማይክን ክፈተው። የአዲስ አበባ ልጅ ነው። እንዴት ናችሁ? እኔ አዲስ አበባ ልጅ ነኝ። በጣም አሪፍ ነው። አዲስ ማለት የአዲስ አበባ ልጅ ማለት ምንድነው? ምንነቱ መከባበር ነው። አይ ቲንክ እኔ ሳስበው ብሔር አልባነት ይመስለኛል። የፈለገ አሁን እንትና አጼ ዘርዓ ያዕቆብ ሲያወራ ነው ትንሽ በስሜት ተነሳስቼ እንትን ያልኩትና ወደ አማራው ተጠጉ፣ በዚህ ገባ፣ በሽመልስ በኩል የእንትኑ የሸዋው የምኑ ምንም እንደ አይነት ኮምፕሊኬትድ ነገር ያስፈልገው። አዲስ አበባ ነው የተወለድከው፣ የአዲስ አበባ ልጅ ነኝ፣ በአዲስ አበባ ተወላጅ መመራት አለብኝ የሚሉ የተለያዩ ጥያቄዎችን አንስተ የአዲስ አበባ ልጅ ሆነ መኖር ነው። አይ ቲንክ ይሄን ለመናገር ነው፣ ሌላ ምንም የለም። አንተ በብሔር እንደው መጠየቅ ካልደበረኝ ወይ ኦሮሞ ነው ወይ አማራ ወይ ትግሬ ነው አይደል? ከነዚህ አንዱ ነው። ወይንም ደግሞ ጉራጌም ልትሆን ትችላል። ግን በአዲስ አበባነት ነው የምታመነው አይደል? እኔ ድብልቅልቅ ያልኩ ነኝ። ለምሳሌ እኔ ድብልቅልቅ፣ እናቴ የሆነ ቦታ ናት፣ አባቴ የሆነ ቦታ ነው። አባቴ አማራ ነው፣ እናቴ ጉራጌ ናት። ልንገርህ ግን በአዲስ አበባ በጣም ግን በቃ ይሄ እንደዚህ እኔ በጣም የምትናፍቀኝ ኢትዮጵያ የትኛው ኢትዮጵያ እንደሆነች ታውቃለህ? የደርግ ጊዜ ኢትዮጵያ ይሄ ምናምን እንጂ ይሄ እንትን አይደለም። ታውቃለህ? ሁሌ የምለው ነገር ነው። አማራ ጉራጌ ምናምን የሚባል ነገር የለም እኮ። ደርግ ለኢህአፓ ለእንትን ነበር የሚጨፋጭ። እኔ የማሰምርበት አሁን ድብልቅልቅ ብሎ እንዳለ ናት። ይኸውልህ ደርግ ጨቋኝ አምባገነን መንግስት ነው፣ ግን ኢትዮጵያ የሞተችው በሱ እጅ ነው። ኢትዮጵያዊነትም ነው የሚናፍቀኝ በጣም የሚናፍቀኝ ጊዜ ኢትዮጵያዊነት የመጨረሻ ጊዜ የታየው ደርግ ጊዜ ነው። ከዛ በኋላ አዳነች አቤቤ ኢትዮጵያዊ አዲስ አበባ ነች። እኔ እሱ አዲስ ታይምስ ነው ያላችሁ። ምንም አጼው አንተና አዳነች አቤቤ ምን ልዩነት አላችሁ? ብሔር አዳነች ቅድም አንተ አዲስ አበባ ማለት ኤኒባዲ መጥቶ የሰራም ይሄ ቁንጣውን እንትን ለማለት የመጣው ነው። ሳይኮሎጂካል ሜካፕ አልኩ እኮ አስተሳሰቡ ብዬ ነገርኩ እኮ አጼው። አዳነች አቤቤ አዲስ አበባ ቁጭ ብላ የአዲስ አበባ ከንቲባ ሆና ለአንድ ብሔር የምታደላ ዘረኛ ነች። አንተም እንደዛው ነው። አዲስ አበባ ተወልደ ለአንድ ብሔር የምታደላ ዘረኛ ነህ። ሁለታችሁ አንድ አይነት የሚፈናቀሉ እናቶች አሮጊቶች አሉ፣ መሄጃ የሌላቸው ከስራቸው ከቤታቸው። አብዛኛው የአዲስ አበባ ኑሮ ደግሞ የምታውቁት ነው። አንዱ ከአንዱ ጋር ተጠጋግቶ ተደጋግፎ የሚኖርበት ነው እና ከሆል የማህበራዊ የኑሮ መሰረቱ ነው እየተነቀለ እንዲሄድ የሚደረገው። በስራ መዋቅሮች ውስጥ የሚደርሱ ከፍተኛ የሆኑ ኢንጀስቲሶች አሉ። በደሎቹ ብዙ ናቸው። የአዲስ አበባ ሰውም ልጆች አሉኝ እንዲል የአዲስ አበባ ልጆች እንደዚህ አይነት ግፍ እየተፈጸመባቸው ነው ብሎ መናገር የሚችል የሚዲያ ስትራክቸር እና ተቋም ቢገነባ እኔ ስህተቱ አይታየኝም። ቢካዝ ፋንዳሜንታሊ አሁን የአዲስ ትግል አዲስ አበባን ክልል የማድረግ ሳይሆን አዘሆል ሀገር አቀፍ የሆነ ትግል መደረግ አለበት ብሎ የሚያምን ፖለቲካል አቋሙ የስርዓት ለውጥ ነው ትግሉ። በዛ ስር ግን አዲስ አበባ ውስጥ የሚደረጉ ኢንጀስቲሶችን የሚናገር ሚዲያ ማቋቋም አለብን፣ ለአዲስ አበባ ሕዝብ ድምፅ የሚሆን ይመስለኛል። ከዛ ባለፈ ግን እንግዲህ ይሄ ሚዲያው ቻርተር ሄዶ ሌላ እንግዲህ አዲስ አበባን ይዞ እንደ አንድ የፖለቲካል ኢንቲቲ የመንቀሳቀስ ፍላጎት ከሆነ እሱን ዲፋይን ማድረግ አለባቸው በጽሁፍ መንገድ ቀርቦ። አይ ቲንክ ሁላችንም ልንወያይበት የሚገባ ጉዳይ ነው። ያ ካልሆነ ግን ትግሉ ፈንዳሜንታሊ እንደ ትግል የስርዓት ለውጥ ነው። ነገር ግን የአዲስ አበባ እናቶችም የአዲስ አበባ አባቶችም ልጆች አሏቸው። ይሄ ሁሉ መተራመስና መደበላለቅ ሲሰራ ድምፅ የሚሆንላቸው የለም። ከዛ ባለፈ
ዋነኛው ይሄ ትግል እንደውም እኔ ከአማራ ብሔርተኞች ይልቅ የሚሆነው ብዬ የምገምተው ይሄ ስፔሻሊ ሚዲያው ላይ የሚደረገውና አዌርናንስ የመፍጠር ህዝቡ ከገባበት ይሄ መንግስታዊ ሽብርና ጭቆና የመጀመሪያው ዱላውን በትሩ ያለው ብልጽግና ላይ ነው። ብልጽግና ነው ህዝቡን እየደበደበ ያለው። ህዝቡ ቀና ብሎ የሚደርስበትን በደል ደግሞ እንዳይናገር እንደ ድመት ጸጉሩን እየዳበሰ የሚያስተኛ ኢዜማ የሚባል የፖለቲካል ስትራክቸር አለ። ትይዩ መንግስት ምናምን እያለ እየተላወሰ እንደ ነግርማ የሚያደርጉትን የምታውቁት ነው። ሶ ይሄ ህዝብ በደል እየደረሰበት ነው። ሽብር ውስጥ ነው ያለው፣ ስጋት ውስጥ ነው ያለው። ግን ያንን የሚናገርበት አውትሌት የለውም። በዋነኝነት ይህንን መዋቅር ደግሞ እንደ ተቃዋሚ ከመንግስት የፖለቲካል መዋቅር ውጪ ነኝ ብሎ እንደ አታጋይ እንደ ፖለቲካ ፓርቲ የሚንቀሳቀስ እንግዲህ ያለው ይሄ ኢዜማ የሚባል ተቋም ነው። ኢዜማ በዚህ መደንገጥ መቻል አለበት። ባይዘው ቢካዝ የመጀመሪያው መላተም የሚሆነው ከኢዜማ ጋር ነው። ቢካዝ ይህንን ህዝብ እያስተኛ ያለው አይ ቲንክ አብዛኛው የአዲስ አበባ ህዝብ ያውቃል ብልጽግና እያፈናቀለው እንደሆነ። ግን የእንቅስቃሴዎቹን የከተማውን ነዋሪ እንቅስቃሴዎች አግቶ እና አንቆ የያዘው በተቃዋሚ ጎራ ውስጥ ኢዜማ ነው። እንደውም የሚደነግጠው መሆን ያለበት ኢዜማ ነው። ቢካዝ የህዝቡ ድምፅ ዳይሬክትሊ በኢዜማ በኩል ሳይሆን የሚቀርበው በራሱ በልጆቹ በነፃነት በተለያዩ የሚዲያ አውትሌቶች ላይ ኢንክሉዲንግ እስከ ኢንተርናሽናል መድረኮች ላይ የሚቀርብለት ቻናል ሊከፈት ይገባል ነው። and I think ዩሪ ይሄ ሊያስከፋ ይገባል ብዬ አልገምትም። አጼ ዘርዓ ያዕቆብም አኪላም ይሄ ሊያስከፋቸው ይገባል ብዬ አልገምትም። ምናልባት እንግዲህ እንዳልኳችሁ ያለው አለመግባባት የስርዓት ለውጥ ነው ወይስ አይ ኖ በብሔር ፖለቲካ ውስጥ ነው መቀጠል ያለብን የሚለው ነው ግጭቱ ፈንዳሜንታሊ። ከዛ ባለፈ ግን ለአዲስ አበባ ህዝብ ድምፅ ለምን ሆናችሁ የሚል ጥል ውስጥ መገባት አለበት ብዬ እኔ አላምንም። አፍተር ኦል የእናንተን ቤተሰቦች እዛው አዲስ አበባ ውስጥ ነው ያሉትና የሚደርስ በቀን ተዕለት ኑሯቸው ውስጥ እና እንትናቸው ደፋ ቀና ውስጥ የሚገጥማቸውን ፈተና እያነፈነፈ ወደ ህዝብ ወደ ሚዲያ ወደ ዲስከሽን ኮርሶች ውስጥ እንዲመጣ የማድረግ ስራ መሰራት አለበት። ይሄንን የሚያደርጉ ከሆነ አይ ቲንክ ጥሩ ነው። ቢካዝ እዚህ ጋር አይ ዶንት ቲንክ ግጭት የሚገጥም አይመስለኝም። የስርዓት ለውጥ ነው የሚያስፈልገው፣ አይ በብሔር ፖለቲካ ነው የምንጫወተው የሚለው እሱ የቆየ ክርክር ነው። አይ ቲንክ ወደፊትም እንግዲህ መሀል መንገድ ላይ እስክንገናኝ ድረስ የሚቀጥል ክርክር ነው የሚሆነው ማለት ነው። አመሰግናለሁ። እኔ ሀሳብ ልስጥ። ያው ፖለቲካ ማለት አላማው ራሱ ጥቅምህን ታስጠብቃለህ ወይ ነው አይደል? ጥቅምህን በመሳሪያ ከምታስጠብቅ ኢንተረስትህን በሰለጠነ መልኩ በፖለቲካ ታስጠብቃለህ ወይም በሀሳብ የበላይነት ታስጠብቃለህ ነው። የሶላቮት ኢንተረስት ነው እንጂ አንድንሆን ምናምን አይደለም። አሁን ኢትዮጵያዊነት ጥቅምን ለማስጠበቅ ይጠቅማል። ማህበረሰብ ጥቅም ከሚባለው ውስጥ ሜቢ ሰላም አንዱ ስለሚሆን ለሰላምና ለኢኮኖሚ ዲቨሎፕመንት ይጠቅማል በሚል ነው አይደል ወደ ፖለቲካ የሚገባው፣ ሌላ አይደለም። ሶ እንደ ህዝብ እኛ ያው ከጥቅማችን አንግል ነው የምንንቀሳቀሰው። አሁን ቅድም አንድ እህታችንም ተናግራለች። አሁን የአዲስ አበባ በሚለው አንደኛ አዲስ አበባ የሚባለው ፖለቲካ ቶታሊ የኢትዮጵያን ፖለቲካ ሪስትራክቸር አደርጋሉ የሚል ፖለቲካ ነው። እብደት ነው። ቢኮዝ ሪስትራክቸር ማድረግ አይችልም። 14% ነው ከተሜ ኢትዮጵያ ውስጥ። ከ14% ውስጥ ከ14% በአንድ ውስጥ ደግሞ አዲስ አበባ የሚለው ፖለቲካ ሜይ ቢ 10 or 15% ነው የሚሆነው which is ወደ ፐርሰንቴጅ ስንቀይረው በኢትዮጵያ ፖለቲካ ውስጥ 5% ወይ 4% ቫልዩ ያለው ኦኬ ላእና ኦልዌይስ መቀሌ ስርዓት ለውጥ እኮ የሚለው አዲስ አበባ ብቻ አይደለም። ወደዛ ተሰደው ሌላ ከተሞች አዋሳዬ ናዝሬትዬ ምናምንዬ የሚል እንቅስቃሴ ስለሌለ ካለ አውረዋለሁ። እኔ ያለ ዴታ እና ያለ በቂ ምንድነው መረጃ ስለማላወራ ማለት ነው። ኦኬ ያላየሁትን ነገር ጨብጬ ላሳየ አልችልም። ኢማጂኔሽን ፖለቲክስ አይደለም፣ እሱ ካፒታል። ሶ በፖለቲካ ካፒታል ውስጥ የሌለን ካፒታል አምጥተህ አላት ብለህ ፒፕል ማይት ሃቭ ዳት ፊሊንግ። ያ ፊሊንግ ግን ወደ ካፒታል እስካልተቀየረ ድረስ እኔ ሳድግ ሀብታም መሆን እፈልጋለሁ፣ ሳድግ ዶክተር መሆን እፈልጋለሁ እንደሚል ህልመኛ ሰው ነው የሚቆጠር። ጀስት ድሪም። ወደ ካፒታልነት እስካልተቀየረ በፖለቲካ ሜዳ ላይ
ከረንሲ ሆኖ ውጤት አያመጣም ማለት ውጤት ማያመጣ ነገር ላይ ጊዜ ማሰለው ደግሞ ስስፒንግ ዲሉዥን ሶ ያለው እስካሁን ድረስ አዘ ካፒታል ወጥቶ ያየነው አዲስ አበባ እንቅስቃሴ ኦኬ ሶ አዲስ አበባ እንቅስቃሴ አንደኛው እንትን ኢንተረስቱ ኢትዮጵያን ሪስትራክቸር አደረጋለሁ የቲፒኤልኤፍን ሊዋጋ ወይ ፋኖን ተዋግቶ ምናምን ቢኮዝ እነዚህ አርመድ ኃይሎች ናቸው አርመድ ኃይል ደግሞ ኢንተረስቱን በፖለቲካም በአርሚ ማሳሳካሉ ብሎ ነው የሚመጣውና ይዋጋል ካልተዋጋም ደግሞ በኢሊቱ ይሞግታል አሁን እንዲህ እየተመወጋገተ እንዳለ ነው ማለት ነው ሶ ይሄንን መስበር አቅም አለ የለውም አዲስ አበባ ላይ የኦሮሞ ብሔርተኛ ገጥሞ ተሸንፎ መሪው ወደ አማራ ክልል አፈግፍጎ የአማራ ፖለቲካ ውስጥ ምንድነው እንዲደበቅ እንዲከለል ሆኖ ስለዚህ ይህንን ታግሎ ማሸነፍ አይችልም ሊያው ሳት አኪላ አንደኛ ካራክተር አሳሲኔሽን የሚደበቅ በአማራ ትግል ውስጥ እኔ ሚዲያ ነው ለታላቁ እስክንድር ትልቅ አንተ አሜሪካውና አፍን የምትቀደድ ሰው ነው ይቅርታ አድርግልኝ አንድም ለአማራ ዋጋ ያልከፈልክ ቁጭ ብለህ አማሮችን የምታታለል ሰው ነው እስክንድር ህይወቱን አደባባይ የሰጥቶ ለአማራነትም ለኢትዮጵያዊነት የታገለ ሰው ነው እና ሸሽቶ መጥቶ ምናምን ስትል እንደው how dare you ቆይ አንዴ ይሄ አማርኛ የኔ አማርኛ ጠንከር ስለሚል ነው አዲስ ሌላም አንዴ listen to me በኔጌቲቭ አይደለም ያወራው እኔ ካፋብኖች አንፃር እስክንድር ይበልጥብኛል ቆም ነገር ግን የኔ አማርኛ ትንሽ ሞር ስትራክቸርድ ስለሆነ ትንሽ ይከብዳል ለከተሜ ልጅ እኔም የአዲስ አበባ ልጅ ብሆንም ማለት ነው ሶ በዛ ኦፌንድድ እንዳትሆን ሶ ምን ልል ነው ያስተገፍቷል አዲስ አበባ ልጅ ፕሮቴክት አላረጉ እስክንድር አይ ቲንክ እኔም አንተም እንስማማበት ወደ አማራ ክልል ሄዶ ነው የታጠቀ ኃይል እሱ ማጀብ የቻለው እንጂ የአዲስ አበባ ወጣት አላጀቡ ያ ማለት አዲስ አበባ ወጣት ሳይፈልግ ቀርቶ አይደለም ግን ምንድነው ይሄን ያለውን ፖለቲካል ካፒታል ሶሻል ካፒታል ወደ መስሎ ወዳለው ካፒታል መቀየር አልቻለም ትምድ ነው ማለት ነው ከቤቱ ሲፈናቀል ምን ሲል ምንም ማድረግ አልቻለም በውጭም ያለው አዲስ አበባ ልጅ ሰልፍ አልወጣም ኢትዮጵያ ውስጥ አዲስ አበባ ልጅ እምቢ አላለም በ97 ላይ ስለዚህ ፖለቲካል ካፒታሉ ሻተርድ ሆነ ወይም የተዳከመ የተበታተነ ነው ማለት ነው ኦኬ ግን ሪዝን ሰጠ ይችላል I do not care about the reasons ይዞ መገኘት ስለሚባለው ፖለቲካ ጨዋታ ማለት ነው ሶ ይሄ ባለበት ነው አሁን ወደ ጥቅም ስንመጣ ለምሳሌ ቅድም ዘራይቆ ሙሉ ሸዋ ብሏል ሸዋ ጠቅላይ ግዛት እንቅስቃሴ ውስጥ አማራው በሸዋ ውስጥ ሸዋ በሚባለው ኮንሰፕት ውስጥ ትልቁ ቫልዩ ያለው ሎካሊቲ አዲስ አበባ ነው አዲስ አበባ ላይ አማራው በየትኛው ካርድ ማሸነፍ ይችላል ስንል አማራ ብሔርተኝነት ነው ቢኮዝ 51% ስለሆነ አዲስ አበባ ላይ የአዲስ አበባ ላይ ብሔር ፖለቲካ አማራ ብሔርተኝነትን ቢያቀነቅን አሸናፊው ነው ይወጣል ቢኮዝ 50+1 የአዲስ አበባ ፖለቲካ ውስጥ ቢገባ ግን 50+1 ነው ይቆርና it will be reduced to certain ideologies በዚህ certain ideology ውስጥ ደግሞ አሁን እኔ መገምተው ልንገር የትግራይ ብሔርተኛው የአዲስ አበባ ትግሬ አብዛኛው የባለስልጣን ልጆች ምናምን እዚህ ፖለቲካ ውስጥ በደንብ ነው የሚገቡት እኔ አንድ ማቀው እስክንድር ነጋቤ ካሜራማን ነበርና የትግራይ ልጅ ነው ዘሩ የተክለ ሃይማኖት አካባቢ ልጅ ነውና እንትናን ዘመድኩን አዲስ አበባ ሲመጣ እንዘለዝለዋል ይላል ኦኬ በዛ ጊዜ ገና ትግል ላይ ያለ ዘመድኩን እንደውም ያግዛቸው ነበር ይገት ምን ልል ነው እሱ ዘመድኩንም በጊዜው የጠላው ከትግራይ ብሔርተኝነት ጋር የነበረውን ኢሹ እና እነዚህ ሁለት ልብ ያላቸው ሰዎች ይመጣሉ አሁን አፋብን ወልቃይት የትግራይ ነው ብሎ ነው የሚያምነው እየታገለም ያለው እየሰራም ያለው ወልቃይትን ለትግራይ ከሰጠን በኋላ የትግራይ ኃይል አዲስ አበባ ይዞን ይገባል የሚል አመለካከት አለው ኦኬ ይሄ አዲስ አበባ የሚለው ደግሞ ኃይል አዲስ አበባ የሁላችንም ናት ወልቃይትም የሁላችንም ናት አየህ ከፔ ግሬዱ በላይ የሚንቀሳቀስ አይደለም ማለት ነው ሶ ይሄ ሁለቱም ለኛ አደጋ ነው የሚያስቸግራል ስለኔ አሁን አዲስ አበባ የሚለው አማራ ኪላ እኔ አሁን ይኸውልህ ምን ሐሳብን መገደብ አልፈልግም ግን እስኪ የእስክንድር ካሜራማን ምናምን ስትል አሁን ልክ አዘፍ ልክ አመራር እንደጠራ ነው ካሜራማሩ ቢል ባይብል ኖ እኔ ምን ልል ነው አንዴ ላስቀምጥልህ የፈለኩት ይሄ የትግራይ ብሔርተኝነቱ ኃይል በአዲስ አበባነት ገብቶ ግን የትግራይ ብሔርተኝነቱን አይረሳም ልል ነው አሁን አንተ ለምሳሌ አዲስ ዘርህን ጥለህ ነው የምትገባው ማለት ይሄ ለዘሬ አትልም በቃ ኢትዮጵያዊነት ምናምን ብለህ ከልብ ነው የምትገባው ይገትሜ ከሐቅ ትገባለህ ይሄኛው ኃይል ግን እንደዛ አይደለም እኮ ባለስልጣን ልጅ የታጋይ ልጆች ናቸው
የሰር አዲስ አበባ አንቲል ኢቲፒኤልኤፍ ድረስ ከተከበረበት ጌትሜ እና እንዲሁም በዚህ ውስጥ ሀንት ሁሉ ሊያደርጉ ይችላል። አይ ኖ ሃው ቴክ ኦቨር እንዴት እንደሚያደርጉ ተቋርጠሃል አኪላ ተቋርጠሃል ያለ ሁለት ነገር ብዬ አንዴ የተጋሩታችን አንዴ አታፍኝ አንዴ እኔ ምላጭ ነኝ ባይዘው አንዴ ቆይ አንዴ ምላጭ እንተዋወቃለን። ቆይ አንዴ አዲስ ይኸውልህ እኔ ለዚህ ለአዲስ አበባ ትግሬ ምሱ ነኝ በደንብ ነው ማለት አውቀዋለሁ። አንዴ ከትግራይ ጋር ለምንድን ነው አንተ ግን ህዝቡን እንደ ህዝብ አንዴ ብሔርተኛ ነው ያልኩት እኔ ህዝቡን አይደል ትግራይ ህዝቡማ ስጋ ማርያም የትግራይ ብሔርተኛ ነው ያልኩት። አዲስ አበባ ውስጥ ያለ ይኸውልህ ከስልጣን ጥቅም ጋር የተገናኘ በአዲስ አበባ ሙድ የሚቀድመው ነመጭድ ጁንታ ምናምን ይህንን ቡድን አውቀዋለሁ። በገና ሲተነፍስ ነው የማውቀው። እዚህ ብዙዎቻችሁ ላትረዱት ትችላላችሁ። እኔ ግን ምን ሲበላ እንደነበር፣ ምን ሲያስብ እንደነበር፣ ምን እንደሚያስብ ነገ ምን እንደሚያስብ መቼም እግዚአብሔር አላህ አይደለሁም፣ ግን በዛ ልክ መገመት አይከብደኝም። ሰው እንተዋወቃለን። በራቸውን ሁሉ የምንዘጋባቸው ዋና አማራ ነው የሚዘጋው። ኦኬ ይሄ ኃይል እንዴት የአማራ ትግል ውስጥ ኦልሬዲ አፋብን በሚባል ባይዘው አፋብን ልጆች እዚህ መጥተው ያስቁኛል። አዲስ አበባ የሚባለው ትግል እንደዚህ ምናምን የአማራን ትግል መቀሌ ከተውታል እኮ ኦልሬዲ የትግራይ ብሔርተኝነት እኮ አፋብን እየመራ ነው ያለው፣ ደብረጽዮን እየመራው ነው ያለው። ኦኬ አሁን የሁለተኛው ደብረጽዮን ክንፍ እና አዲስ እንዳይመራ አፍተር ኦል የትኛው ሚዲያ አቋቁሙ ነው ችግር የለብኝ እንዳይመራችሁ ኮሽን እየሰጠው ነው። ኦኬ ሲገባብህ በአዲስ አበባ ሙድ ስለሚገባ ያለውን አቋም ኦነግ ላይ ያለውን አቋም በስነ ስርዓት ተነጋግረን መስራት ስላለብህ ማለት ነው። ኦኬ ሶ ስትል መቼም አንተ ፋኖ ያልሆነ ሊል ይችላል። ፋኖ አዲስ አበባ የህዝብ ጥላቻ ይዞ የተነሳ አይደለም፣ ማኒፌስቶም የለውም። ኦነግና ህወሓት ግን አንተ የምትለውን ሀገር ተገንጣይ ድርጅት ነው። ፋኖ ተገንጣይ ድርጅት አይደለም። ሶ በዚህ መልክ ስለሚመጡ ስለማቅ አሁን ህወሓት ምንድነው ስትል ህወሓትን መብታቸው ነው ምናምን የሚል ኃይል ቲፒኤልኤፍ ርዝራዥ የአዲስ አበባ ስም የሚንቀሳቀስ ርዝራዥ አኪላ የአንተ ትግል የአማራን የበላይነት በኢትዮጵያ ማምጣት ነው አይደል? ብዙ ጊዜ በቃ ይኸውልህ የኔ ትግል አማራ በዚህ መልክ ላስቀምጥልህ። ይኸውልህ ፕሌቶ ምን ይላል መሰለህ? መገንጠል ብቻ ሳይሆን የበላይነትን አስፓየር የምታደርግ ከሆነ አንዴ መች አልኩኝ፣ ካፌ እኮ አልወጣም። አንዴ ይኸውልህ አሁን በስመ ብሔርተኛማ አብረን አይደለም። ባንዲራና ካርታ ሰርቶ ኢትዮጵያ ትውደም እያለ በየቦታው ሲለፈልፍ ከነበረ ጋማ ብሔርተኛቸው አንድ ነው አትበልኝ። የኔ ኮታ ጋር ባንዲራዋን ለብሷት ነው። አንተ እኮ ሶማሌ ኢትዮጵያን ቢወር እስከ አዋሽ ድረስ እሰጠዋለሁ ከሶማሌ ብሔርተኝነት ጋር ኦሮሞን አጠፋለሁ ብለህ ትታገላለህ። አንደኛ የተቆረጠ ድምፅ ስለምትሰማ ነው ችግሩ። የስ ብያለሁ፣ ግን ሙሉ ግን አይደለም። የኦሮሞ ብሔርተኝነት ወደብ ይዞ ኢትዮጵያን የሚያፈርስ ከሆነ አፈራረሱ ወደ ምንድነው ወደ አብሲኒያ ኪንግደም እና ወደ አዳል እንመለሳለን። ሁለቴማ ላይፈርሰን አይገባም። ሙስሊም ኢትዮጵያና ክርስቲያን ኢትዮጵያ ሲዋጋ ሰብሮ የገባ የኦሮሞ ተስፋፊ ኃይል ነበር። ኦኬ በአሁኑ እንዲያሸንፈን እድል አንሰጠው። አለቅ የኔንም የአዳሎችንም የአቢሲኒያኖችንም መሬት ይዞ ሀገር እንዲሆን አልፈቅድለትም። እኔና አዳሎች አንድ ሼክ እናደርጋለን። የዛሬ 450 ዓመት በፊት የሰራ ነው ሚስቴክ ደግመን አንሰራም ነው። ሂስትሪ እኮ ነው የተናገርኩ ያለው። የጌትሜል ለማንም ሰው አምጥተን መሬታችንን ሰጥተን እኔና አዳሎች ሶማሌና እኔ መሬታችን ተቀምጦ ሁለታችንም ታሪካዊ ህዝቦች አየር ላይ ልንቀራ አንችልም። ሙስሊም ኢትዮጵያና ክርስቲያን ኢትዮጵያ ይታረቃል ማለት ነው ዛሬ የጌትሜል ካልኩሌሽን። ስለዚህ ምንም ችግር የለበትም። እኔ አይደለሁም ሪዝኑ። አዳልን መሬት ቀምቼ አቢሲኒያ መሬት ቀምቼ ሀገር ሆናለሁ የሚለው ሀሳብ የወለደው ነው። መሬት ወስዳለሁ ስትል መሬት የማድንበትን ነገር ከኔ ማምጣቴ አይክፋ። ባይዘው ኦኬ ትክክለኛ ነው። ወደዛ ሪስትራክቸር ነው ታደርገው ተመልሰ ስታተስ ኳንቴ ማለት ያ ሶ
በዚህ ያዘው አሁን የሰማውን ይሄ ተቆርጦ ምናምን የሰማው ድምፅ ያ ስላልሆነ ይሄ የፓትሪዮቲክ ፊሊንግ የሌለው። ስለዚህ የአማራ ብሔርተኝነትና የትግራይ ብሔርተኝነት እኩል አድርጎልን ሊመጣ ይፈልጋል። ኢትዮጵያ በተገኘችበት በሙሉ ሲያዋርዳት የነበረ ኃይል ኦኬ ፋኖ ያን አይነት ኃይል አይደለም። የትኛውንም ብሔር ጠላት አድርጓል። ፕሌቶ ምን ይላል መሰለ? ኢኳሊቲ ኢዝ ትሪቲንግ ኢኳልስ ኢኳሊ ኤንድ ትሪቲንግ አንኢኳልስ አንኢኳሊ። እኩልነት ማለት እኩል የሆኑትን እኩል ማድረግ፣ እኩል ያልሆኑትን ደግሞ እኩል አለማድረግ ማለት ነው። አዲስ አበባ ውስጥ እኔ 55-59% ሆኜ ከ10 ሰው 3 ወንበር ከሰጠኝ እኩል አይደለም፣ እኩልነት የለም። I deserve 5.9 seats from the 10 seats. ይሄ በላይነት አይደለም። የስ የበላይ ሊሆን ይችላል። ያ የበላይ ሆንኩት ግን ትክክለኛ በኢኳሊቲ ነው የበላይ ሆንኩት። ገብቷል አይደለ? አዲስ ሶ ይሄንን ስጠይቅ አንተ የበላይነት ነው። እኔ የበላይነት መጠይቅ የበላይነት ያለውበት ቦታ ላይ ነው። የበታች ሆንኩበት ቦታ ላይ ደግሞ የበታች ሆኜ ነው እመጣለሁ። ያ ነው ዲሞክራሲ። ሰላም ማለት ኮንሰፕት ኦፍ ባላንስ ያ ባላንስ ሲመጣው በትክክለኛው ሀቅ ሲሆን አሁን ይሄ የሸዋው ኃይል የመጨረሻችን ብዬ ልዝግ ሙሉ ሸዋ ሚል የሸዋ አማሮች አለ ስትጀምሩ ኦኬ ዛሬ ያለው የሸዋ ልጅ ሰሜን ሸዋ ነው ያለው ፖለቲካዊ ዛሬ 60 ዓመት ሲጀመር የሸዋ አማራ ኢሊት ተጨፍጭፎ ኢሊት ጽድት ተደርጎ ከዛ በኋላ በደርግ ጊዜ በደርግ በደንብ ደርግ ስልጣኑም ሲያጠናክርም ለሁለተኛ ለሶስተኛ ጊዜ አጥርቶ አሁን ሸዋ ላይ ያለው ደካማ የሚባል አብዛኛው የተሰደደ ምናምን ኢሊት ነው ያለው። ገና ኢሊት አላደራቸው። የኦሮሞ ኢሊት ደግሞ የስፔሻሊ ቱለማ የሽመልስ የለሚ ይባላል። የለሚ ሰዎች ኦኬ ጎሳዎች ትልልቅ ጎሳዎች እነሱ ደግሞ በደርግ ጊዜ ይኸውልህ ደርግ እንዴት መሬት አብዛኛው መሬቱ ተነጠቀ። በአዲስ አበባ ዙሪያ የነበሩ ሰፋፊ የአማራ መሬቶች ተነጥቀው ለቱለማ ሰዎች ተሰጠ። የቱለማ አርሶ አደሮች ያን መሬት ከደርግ ጊዜ እስከ ኢህአዴግ ይዘውት ቆዩ። ኢህአዴግ ደግሞ መልሶ አፈናቀላል። ኦኬ መጤ ናቸው ማለት ነው። ይሄት ሶ መሬት ተነጥቆ ዛሬ አዲስ አበባ አኪላ ምንድነው ማስረጃ አለ? የብርሃኑ ባየህ መጽሐፍ ላይ አንብበህ ከሆነ ለምሳሌ ብርሃኑ ባየህ ማለት ቆይ ላስቀምጥልህ። ብርሃኑ ባየህ ላይ ምን ይላል? ይሄ የመሬት ላራሹን እንቅስቃሴ የመራው እሱ ይሄ ቴክኒካሊቲውን የሰራው አይ ቲንክ ፕሬዚዳንት ሆኖ የመራው መሰለኝ ኮሚሽኑ። እሱ ላይ ምንድነው የሚለው? አዲስ አበባ ዙሪያ ያሉ የፊውዳል መሬቶች ተነጥቀው አዲስ አበባ ዙሪያ ላሉ ሰዎች ነው አይተነጠቀው። የአማራ ለምን አለ? አንድ ጊዜ ቆይ አንዴ እንደተሰጠ ይናገራል። ቆይ አንዴ አማራ ፊውዳል ነው ይሄን ይያልከኝ ነው? አንዴ ስም አይ ነው ጥያቄ ነው የምጠይቀው። አማራ ፊውዳል ፊውዳል ምን ችግር አለ? መሬት ከበርቴ ነው። ስለዚህ ትክክል ነው። ደርግ ያደረገው